እያላችሁ ነው ብለን ደግሞ እኛ እየከሰስን ያለ ነው በፖዚቲቭ አስፔክት ኔት ኖ እንደዚህ እያልን አይደለም የምትሉት በዚህ መልኩ ነው ብለን አመንላችሁ እንደዚህ ደግሞ እያላችሁ ነው ብለን እየከሰስን ያለ ነው በቤዛነቷን ወይም ቤዛዊት ዓለም ብላችሁ ስትጠሩ ወርዱን በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁ በመታዘዟ ምክንያት ቤዛዊቱ ሁሉ ዓለም እንላታለን የዓለም ሁሉ ቤዛ ናት እንላለን ብሎ ያስተማረ ምን ሰጣችሁ ጊዜ ምን ያክል ነው 100 ዓመት አይደለም 400 ዓመት አባቶችን በመደዳ አስቀምጡና እንደዛ ብሎ በመታዘዟ ምክንያት ቤዛዊቱ ሁሉ ዓለም እንላታለን ያለ ማን ነው የለም ስለዚህ የትምህርት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ያለ ትምህርት ነው አሁን መጨረሻ ላይ ደና ሄደ ካለ አባቶችን መጥቀስ ነው እንግዲህ ካለ አባቶችን መጥቀስ አባቶች ኢራኔስ አባታችን ነው በቃ አባጆር ኢራኔስ በዚህ ምክንያት ቤዛዊት ሁሉ ናት አላለም the problem is not the word ብለኛል ይያለኛለው ስለዚህ አንተ ችግር ከቃሉ ጋር አይደለም ነው ከቃሉ ጋርም ነው ለምን ሲባል ቃሉ ሐዋርያ ሥራ ላይ የገባውና አንደኛ ጢሞቴዎስ ላይ ለነፍሱን ለሁሉ ቤዛ ሰጠ ሲል የገቡ ቃላት የተለያዩ ናቸው ማቴዎስ ወንጌል ላይ የገባውም የተለያዩ ናቸው ስለዚህ ከቃላት ዋይዝም የተለያየ ነው ኮንቴክስቱ ደግሞ ይዞ የሚመጣው ትርጉምም የተለያየ ዘርዘረን በመታዘዟ ምክንያት ኢራኔስም ያለው ሔዋን ያለ መታዘዝ ምክንያት ናት ድንግል ማርያም የመታዘዝ ምክንያት ናት ሔዋን የሞት ምክንያት ናት ድንግል ማርያም ሕይወት ክርስቶስን በመውለድ የሕይወት ምክንያት ናት በሚለው ቤዛዊት ዓለም ያላት እንደዚህ ያለው እዚህም ላይ እኮ የአባ ጊዮርጊስንም ጠቀስኩልህ እመቤታችን ከዚህ ውጭ እኛ ልንላት ኦኬ አምላክ የሚለውን ወርድ ነው የፈለከው ኖ ወርዱን አይደለም አምላክና ጌታ ማለት is very different as you know but it's not different ለክርስቶስ ይገባ ኦኬ different ከሆነ ይንፈታልኝ ሂድልኝና ራስህ ከፈተው አንደኛ ቁጥር 8 ምንም አይለያይም ለሌሎች የገባበት ቦታ ላይ assume እኔ አሁን I adapt ለክርስቶስ እንጠቀመው ግን we are thinking the divinity ቀደም አይ ቲንክ ቃሌም ረጅም ሰዓት የተከራከረው ይሄን ነው እሺ ቃሉ በመታዘዝ ደረጃ ስለታዘዘች ነው ምክንያቱም ምትክ የሚለው ቃል ስለሚመጣ ምትኮና ስለታዘዘች ቤዛዊት እንላታለን ምትኮና ስለታዘዘች Mary is a ransom for the world ብሎ የፈታ 400 ዓመታት ተሰናችሁ አውጦና አሳዩን ያላም አማን ግን ሐሳቤ ሙሉ በሙሉ ሳልጨርስ ስለሆነ አሁን ያሉት ለኔ ፈለኩት ነገር ስተውታል ወደዛ ትሄዳ አንዴ ብጨርስ እኔ ደስ ይለኛል ኦኬ ወደዛ እንዳትሄድ ነው ይኸውልህ ኢየሱስ የሚባል ሰው ወዴት እንዳልሄድ ቀሲስዬ ይኸውልህ እያልኩ ያለውን በደንብ ተረዳ ኢየሱስ የሚባል ሰው አሁን ዛሬ ብታገኝ አንተ ኢየሱስ መባል የለብህም ልትለው አትችልም I would not say that እንደዛ አይደለም ፖይንት የራሱ እሱ ስላልሆነ ነው አንዴ ቢያስጨርሱኝ እሺ የመታዘዝ ጉዳይ ምክንያተ ድህነትን ኢምፕላይ ሊያደርግ አይችልም ነው የመጀመሪያ ፖይንት እሱ የመታዘዝ ጉዳይ ምክንያተ ድህነትን ኢምፕላይ አያደርግም ለምን አያደርግም ከማርያም ሌላም የታዘዙ አሉ ኦኬ ስለዚህ መጀመሪያ ቢብሊካል ዩዜጅ ላይ ነው የምንመጣው መጽሐፍ ቅዱስ ማርያምን ስለታዘዘች ጳውሎስ ቤዛ ብሎ አልጠራትም ኦኬ ምክንያተ ድህነትን ብሎ አልጠራትም ቤዛም ብሎ አልጠራትም ጴጥሮስ እንደዛ ብሎ አልጠራትም የመጀመሪያዎቹ ክርስቲያኖች ኦኬ በእነ ጳውሎስና ጴጥሮስ የተሰበኩ አንድ ጊዜ አንዴ ልጨርስ ስላልጨረስኩኝ እኮ ነው ወደ እናንተ ልመጣ ስለሆነ ነው ለምሳሌ አሁን እናንተ አሁን እኮ አንድ ጊዜ አንዴ ቢያስጨርሱኝ እኮ እንትን ያደርጉታል ያገኙታል ሐሳቤን አንዴ ልጨርስ እንደሱ አይደለም ይኸውልህ ንግግራችንንማ ቃሌ ይኸውልህ ጳውሎስ ብሏታል አይደለም ክርክሩ እኮ ጴጥሮስ እንዲህ ብሏታል አይደለም እያልን ያለነው እኛ መታዘዟን አነጻጸርን ከሔዋን ጋራ ምክንያተ ድህነት እንላታለን መታዘዟ ነው ስለ ተብሎ ይተረጎማል ምክንያት ተብሎ ጨረሱኝ ቀሲስዬ እርሶ ልጠይቅ እናንተ በማን ስልጣን አላችኋት ቀሲስ በቃ ጥያቄ ልጠይቅ ነው አሁን እናንተ በማን ስልጣን አላችኋት ማን ስልጣን ሰጣችሁ ማን ለልጆች ስም ማውጣት የሚከለክል አይ ለልጆች ስም የሚያወጡት ቴዎሎጂ ይዘው አይደለም የዓለም ቤዛ ብለው አይደለም በጭራሽ ቤዛዊት ዓለም ብለው አይጠሯትም ፕሮፐር ኔም ነው አንድ ጊዜ ፕሮፐር ኔም ነው እሱ ፕሮፐር ኔም ነው እኔ እየጠየቅኩ ያለው ቴዎሎጂካል ዩዜጅ ይዞ ስለ ኦኬ ቴዎሎጂካል አስወርደውት ነው እንዴ አይ አላውቅም ምን እንደሆነ አባታችን ይፈቀድልኝ እንደሆነ ልናገር ሲመጣ አይ በወረደ በሁለት ሰከንድ ውስጥ ይነገረኙን ያወራውን ማለት የነቀልከው አንተ ቆይ አንዴ
ሞዴሬተር አነሳለሁኝ። እንዳታረጉት ከዚህ በኋላ እንዳትሞክሩት። የምታወርዱት ከሆናችሁ ሞዴሬተር አነሳለሁ እንዳታረጉ። ኦኬ ቃሌ መልሰህ ላክልኝ። በጣም ጥሩ ውይይት እያደረግን ሆነ ያለ ነው። ስለዚህ ለምን እንደዚህ አታደርጉ? እኔን ዲስሪስፔክት እንዳደረጋችሁ የነበር ነው። ትክክል። አመሰግናለሁ ቀሲስዬ አመሰግናለሁ። እርሱ አለመሆኑትን ብቻ አደንቃለሁ፣ አከብሮታለሁ። ተባረኩ። ወይ እሺ ይሄ ነው ፖይንቴ። ይሄ ፖይንቴ ያለው እዚህ ጋር ነው። ጳውሎስ አላለም፣ ጴጥሮስ አላለም፣ ማንም አላለም። ኦኬ ነገር ግን እርሱ እና እኛ ጠርተናታል ያሉት ማለት ነው። ጀስት እንደ ኦርቶዶክሳዊ ትምህርት ልውሰደውና ኦልሬዲ ስለሆነ ማለት ነው። ለመቼም የግሎትን ስላልሆነ ማለት ነው። ይሄን ስለማቅ ስለዚህ ቤዛ ብዬ ልጄ መጥራት እችላለሁ የሚለው ሲምፕሊ እርሱ ከራሱ ሐሳብ አንፃር ሰብጀክቲቭሊ ሊጠሩ ይችላሉ። ቤዛዊተ ዓለም ብሎ ለመጥራት ማርያምን መጽሐፍ ቅዱሱ ያንን ካላስቀመጠ ከመታዘዟ የተነሳ ኦኬ ሐዋርያት ያንን ካላስቀመጡ በማን ስልጣን እንደዛ አሉ ነው። ቤዛ ብለው እንዲጠሩ ቤዛዊተ ዓለም ብለው እንዲጠሩ በማን ስልጣን ነው ያሉት? አንድ ልመልስ። ይኸውልህ ኦርቶዶክሳውያን እኛ ኦርቶዶክሳውያን መጽሐፍ ቅዱሱ ላይ ያለን ሐሳብ ለምሳሌ ሥላሴ የሚለውን ቃል ስንወስድ የግዕዝ ቃል ነው። ኦኬ መጽሐፍ ቅዱስ ላይ የለም። ሐሳቡ ግን የሥላሴ ትምህርት ሥላሴ በኦሪትም ነበሩ፣ ቅድመ ዓለም ነበር፣ በኋላም በአዲስ ኪዳንም የበለጠ ተገልጧል። ኦኬ ትምህርቱ ማለት ነው። ስለዚህ ሥላሴ የሚለውን ቃል ኮንሰፕቱን ሐሳቡን ወስደን ሥላሴ ያልነው እሱን ደግሞ እናንተም ተቀበላችሁት። ሐሳቡ መጽሐፍ ቅዱስ ላይ ያለ የእመቤታችን የስ እሱን ወሰዱና አባ ጊዮርጊስ በሰዓታቷ አባ ጊዮርጊስ ዘጋስጫ ቤዛዊተ ኩሉ ዓለም ብሎ ጠራት። አንደኛ አባቶቻችን ይሄን መጽሐፍ ቅዱስ ላይ አለ፣ ልብ አድርግ፣ ሐሳቡ አለ። ቅድም አብራርቼዋለሁ። መታዘዟን ምክንያት አድርገው ነው ይሄን ያሉት በሔዋን ምክንያቱም ምክንያት ነው። አንደኛው የቤዛ ትርጉም ምክንያት የሚል ነው፣ ወይንም ደግሞ ፋንታ የሚል ነው። በዚያ መሰረት በሔዋን ፋንታ በሔዋን ምክንያት ሞት መጣ አሉ። ኦኬ ትክክል ነው። ይሄ በእመቤታችን ደግሞ ይኩነኒ ብላለች ነው። ሰይጣኑ ሔዋንን አስቷል። የእግዚአብሔር መልአክ ቅዱስ ገብርኤል ደግሞ ከእመቤታችን ጋር ተነጋግሮ ይኩነኒ እሺ ስትል ነው የታዘዘ። ዝም ብሎ መጥቶ በሆዷ አልተቀመጠም ወይንም ደግሞ አልተጸነሰም። መታዘዟ ነው። ይኩነኒ እስከምትል ድረስ ምንም ነገር አልተደረገም አልነበረም። መታዘዟን ግን ምክንያት አድርጎ መታዘዟ ምክንያት ሆኗል። ኦኬ ስለዚህ መታዘዟ ምክንያት ስለሆነ ለምን ክርስቶስ የዓለም መድኃኒት ነው። ክርስቶስ የዓለም ሕይወት ነው። የሕይወትን እሺ ብላ በመቀበሏ ልውለደው ብላ እሺ ብላ ልጽነሰው ብላ እሺ ይኩነኒ ይሁንልኝ በማለቷ ምክንያት አልናት። ይሄ አማርኛው ራሱ መጽሐፍ ቅዱስ ይነግረናል። ማለት እሺ ማለቱ አለ መታዘዟ ያንን ምክንያት አድርጋ ያመነች ብጽዕት ናት። እኛ ምን አለን? ምክንያት በሚለው ቤዛ ምክንያት በሚለው አገባብ ወሰደና ቅዱስ ጊዮርጊስ ማለት አባ ጊዮርጊስ ዘጋስጫ ምን አለ? ቤዛዊተ ኩሉ ዓለም ብሎ ጠርቷታል። ቅዱስ ያሬድም ይሄንን ብሏል። እኛ ጳውሎስ እዚህ መጽሐፍ ቅዱስ ላይ በመልእክቱ ላይ እንደዚህ አለ አይደለም። እኛ ሲጀመር እናንተም የምትተገብሩት አይደለም። አክቹአሊ መጽሐፍ ቅዱስ ብቻ ብላችሁ መጽሐፍ ከዚያ ውጭ ሌላ መጽሐፍ አንጽፍም አላላችሁ። ሥላሴ የሚለውን ኦሬዲ ወስዳችሁታል። ሌላም ትወስዳላችሁ። እኛም ከመጽሐፍ ቅዱስ ሐሳቡ ምክንያት በሚለው ትርጉም እመቤታችን የመታዘዝ ምክንያት ስለሆነች ሔዋን ባለመታዘዝ ያለመታዘዝ ምክንያት ሆና ሞታ አምጣለች። እመቤታችን የመታዘዝ ምክንያት ሆና ሕይወትን ስለወለደች ቤዛዊተ ዓለም የምንላት የክርስቶስ ሕይወትነት ለዓለም ነው። የወለደችው የዓለምን መድኃኒት ነው። በዚህ ምክንያተ ድኅነት እንላታለን። ስለዚህ ቤዛዊተ ዓለም ስንላት ይህንን ማለታችን ነው። መታዘዟን ሕይወትን መጽነሷን ምክንያት አድርገን ነው። ቴንክ ዩ ሶ ማች ቀሲስዬ፣ በጣም ነው የማመሰግነው። አማኒም ተቋርጧል ወርዷል። እንደው ቆይቷል ከላከ እንደገና ለምን እንደሚያስወርዱ ሊገባኝ አልቻለም። እሺ ለማንኛውም ልቀጥል። እንዳሉት ሥላሴ እኛ ተቀብለን ነው። እኛ አይደለም ሥላሴን የፈጠርነው። ወር ደግሞ ትምህርቱን መጽሐፍ ቅዱስ ውስጥ አለ። ትምህርቱ መጽሐፍ ቅዱስ ውስጥ ሲኖር ደግሞ በጣም ለድህነት ኢሴንሻል በሚባል መልኩ ኦኬ ኢየሱስ ክርስቶስን አብን፣ ወልድን፣ መንፈስ ቅዱስን ኦኬ እንደ በሶስት አካል እንደተገለጠ አንድ አምላክ የመቁጠር ጉዳይ በጣም ኢሴንሻል ስለሆነ አንድ። ሁለተኛ ስያሜው ደግሞ ካውንሲሊያር በሆነ መንገድ በካውንስል ደረጃ ኦኬ
ድጋፍ አግኝቶ ስያሜው ትምህርቱ ራሱ ማለት ነው። ስለዚህ በካውንስል ደረጃ ድጋፍ አግኝቶ የተቀመጠ ነገር ነው። ስለዚህ ትምህርተ ሥላሴ ከኤንሸንት ቸርች ጀምሮ በጣም በትምህርት ስያሜው ከመምጣቱ በፊት በትምህርት ደረጃ ራሱ በጣም ኢሴንሻል ሊባል የሚችል ቤተክርስቲያን ሊያስብሉ ከሚችሉ ትምህርቶች መካከል አንዱ ስለሆነ ማለት ነው። አሁን ጉዳዩ ይሄ ነው። አንደኛ ማርያምን ቤዛዊተ ዓለም ያላት ኦኬ አስቀድሞ ማርያምን ከመታዘዟ የተነሳ ቤዛዊተ ዓለም ያላት አባ ጊዮርጊስ ዘጋስጫ ከሆኑ አስቀድሞ ይሄንን ያሉት አባ ጊዮርጊስ ዘጋስጫ ከሆኑ እንደዚሁም ደግሞ በቤተ ክርስቲያን ታሪክ ውስጥ ይሄ ትምህርት ልክ የሥላሴ ትምህርት በካውንስል ደረጃ እንኳን ዲፌንድ እንደተደረገው እንደዛ ማለት ነው ዲፌንድ ተደርጎ ካልሆነ ቤዛዊተ ዓለም የሚለውን ነገር ከጊዜ በኋላ የመጣውን ይሄንን ስያሜ ተቀብሎ እሷን ቤዛ ለማለት የሚያስችል ግራውንድ ሊኖር አይችልም። ኦኬ አሁን እያወራን ያለነው ነገር ምንድነው? አንድ ጊዜ ካልጨረስኩ እኮ ከባድ ነው የሚሆነው። አሁን እኮ እኔ በጣም በነገራችን ላይ የምፈልገው ይሄንን ሐሳቢያችሁን እንድታዩት ነው። እኔም የምፈልገው እንዴት ነው አንድ ጊዜ እኮ በጨርስ ያገኙኛል ሐሳቤንና እሺ ስለዚህ የቤዛነትን ጉዳይ አሁን የምንመለከተው እንዴት ነው የሚለውን ነገር እንመልከት። አንደኛ የመታዘዝ ጉዳይ ተጠቅሶ እሺ ብሎ የመታዘዝ ጉዳይ ተጠቅሶ የቤዛነት ጉዳይ ከሆነ ዋይኖት ዮሴፍ ዋይኖት ሰባ ሰገል ታዘው ያደረጉት ነገር ስላለ ማለት ነው ቤዛ ለምን አላላችኋቸውም? በጣም ጥሩ ልመልስልህ። ሁለተኛ ቆይ መጨረስኩኝ። ቆይ ብዙ ጥያቄ እየጠየቅኩ ነው። ለምሳሌ ለምን አትሏቸው? እሺ ይሄኛው መልሱና እቀጥላለሁ። እሺ በጣም ጥሩ። እኛ ኦርቶዶክሳውያን ለምሳሌ አንድ ሰው ዮሴፍን በለው ሰንበዲ አሁን በዚህ ዘመን ራሱ የሆነ ሰው መጥቶ አንዱን ሰው ቢያድነው ቅኔ ስንቀኝ ቤዛ እያልን እንቀኛለን እኮ እንዴ! ይሄ እኮ እንድጠቀመዋለን ቃሉን ራሱን ነው ማለት ቤዛ የሚለውን ለገንዘብም ተሰጥቷል ለሙሴም ተሰጥቷል እንደያውዱ ቤዛ የሚለው ወርድ ነው በቃ ቃል ነው። ቆይ እሺ ከተጠቀሙት አይቀር ዮሴፍን የዓለም ቤዛ ያላችሁበትን አሳዩን እስቲ ቀሲስ። ለምን ማለት አይጠበቅብንማ እኛም መቤታችንን አልና ስለዚህ አላላችሁትም ቀሲስ። ቆይ እንደዚህ ይባላል እንዴ ሲጀመር ይው ሙሴ ስላልጨረስኩ እኮ ነው። ቆይ ቃሌ ሰው ሁሉ ቃሌ መባል አለበት። ሐሳቤ ታፈነ ፕሮፐር ኔም እኮ ነው። ይሄማ ፕሮፐር ኔም ነው። ቃሌ ፕሮፐር ኔም እኮ ነው። ቤዛዊተ ዓለም ፕሮፐር ኔም ነው እንዴ ቀሲስ? አንተ እኮ ያልከኝ ያለው ቀሲስ ፕሮፐር ኔም ነው ቤዛዊተ ዓለም። ቆይ አንዴ አሁን በነገራችን ላይ አንጫጫው ሞዴሬተር አንስቻለሁኝ በስነ ስርዓት ነው የምናወራው። ቃሌ አንተ እሺ እየሰማሁት ነው እመቤታችንን ሞዴሬተሮች በኋላ መልስላችኋለሁ። አሁን ግን ትንሽ ስላልታገሳችሁ ነው ያነሳውባችሁ። ምንድነው አንተ እኮ የምትለኝ አሁን ምክንያት መታዘዛቸው የታዘዙ ሰዎች ሁሉ ቤዛ የሚባሉ ከሆነ አውቀኔ ላይ አሁን ቅኔ ለምሳሌ ዛሬ ዮሴፍ ቢሆንና ታሪኩን ተርከን ቤዛ እያልን እንቀኝለት እንችላለን። ወርዱን እንወስደዋለን እንጠቀመዋለን እኛ። ለምን እነሱ ሁሉ አልተባሉም ካልክ ግን ሰው ሁሉ ለምን ዳዊት አልተባለም? ሰው ሁሉ ለምን ኢየሱስ አልተባለም? አይባልም። ምክንያቱም እኛ ቃሉ ፋንታ ስለ ምክንያት የሚሉ ትርጉም አለው ቤዛ የሚለው ኦኬ። በዚያ ፋንታ እኮ በነገራችን ላይ ህየንተ ልንል እንችላለን። ስለ ማለት ፋንታ ምክንያት ማለት ነው። ስለዚህ ቃሉን መጠቀም አትችሉም ማለት አትችልም። ምክንያቱም ቃሉ ቃል ነው በቃ። አይ አትችሉም አላልኩም እኮ ነው። አትችሉም ሳይሆን አትችሉም አይደለም። ፖይንቴን ስላልተረዱት እስካሁን ድረስ በቃ በየመሃሉ ስለሚያቋርጡኝ ነው እንጂ አትችሉም አይደለም ጉዳዩን። እሱማ ትችላላችሁ ግን ስልጣን የላችሁም የምትሉበት እንዴት ነው ስልጣን ማለት? ለምን አውቶሪቲ የሌላችሁ? መጽሐፍ ቅዱሱ ሰዎችን ቆይ አልጨረስኩም። ሰዎችን ፍጡራንን መጽሐፍ ቅዱሱ በተለይ አዲስ ኪዳንን ወስዶ ሰዎች ስለታዘዙ የቤዛነት ስልጣን አይሰጣቸውም። የቤዛነት ማድረግ አይሰጣቸውም። ቤዛ የተባለው በዚህ ኬዝ በአዲስ ኪዳን ውስጥ ቤዛ የተባለው ኮቨናንት ቤዝድ በሆነ መልኩ መጽሐፍ ቅዱስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው መጽሐፍ ቅዱስ ላይ የተባለው ማለት ነው። ስለታዘዙ ሰዎች ቤዛ የሚባሉ ከሆነ በቅኔ እንላቸዋለን አለ። በቅኔ ከሆነ የምትሏቸው እና ቴዎሎጂካል ኢምፕሊኬሽን ከሌለው ማርያም ቤዛዊተ ዓለም አትባልም የሚለውን ሰውዬ ኧረ አንተማ እኮ ልክ አይደለህም ወደ ኑፋቄው እየሄድክ ነው ብላችሁ በዚህ ደረጃ ልታስቀምጡ አይገባም። አትችሉም ነበር። ኦኬ ከቅኔ ባለፈ ቴዎሎጂካል ኢምፕሊኬሽን ስላለው የቤዛነት ጉዳይ በእንደዚህ አይነቱ ቴዎሎጂካል ኢምፕሊኬሽን ኢየሱስ ክርስቶስ ብቻ ነው ቤዛ የተባለው አዲስ ኪዳን ላይ። እናንተ ማርያምን ቤዛዊተ ዓለም ብላችሁ መጥራት እንችላለን ካላችሁ አንደኛ ፕሮፐር ኔም አይደለም፣ ቴዎሎጂካል ኢምፕሊኬሽን አለው። ቴዎሎጂካል ኢምፕሊኬሽን ይዞ ቤዛዊተ ዓለም የሚለውን ሐሳብ መጥራት እንችላለን ካላችሁ የእናንተ መብታችሁ ነው፣ ግን መጽሐፍ ቅዱሳዊ አይደለም። ሰዎችን መናፍቅ ልትሉ አይገባችሁም። በዛ ውስጥ ነው
ለምሳሌ እኔ አይደለችም ብያምናለሁ ቀሲስ እኔ ተሳስቻለሁ አንዴ እኔ በጣም እየገረመኝ ነው ቃሌ አትሊስት የምታነብሰው ነህ ኦኬ ቃል አንድን ቃል ለምሳሌ ድሮ ያልነበረ አማርኛ ሊፈጠር ይችላል አንድን ቃል ስትጠቀመው ዛሬም ኢየሱስ የሚባል ሰው አለ ያ ማለት ኢየሱስ የተሰቀለን ኢየሱስ ነው ግን ማለት አይደለም ኢየሱስ ያለው ሰውዬ ቋንቋውን ወስዶ መድኃኒት ምናልባት ለቤተሰቡ መድኃኒት ሆኖ ሊሆን ይችላል ምክንያቱም ሰው ለሰው መድኃኒት ነው እንላለንና አሁን ለምሳሌ እኔ በቅኔ ቤት ሰው ለሰው መድኃኒት ነው በሚለው ወስጄ ቤዛ መድኃኒት የሚለው ልወስደው ይችላል ቃል ነው ወርድ ነው በትርጉሙ በሚስጥራዊ ትርጉሙ ላይ ለክርስቶስ አስጠግተን ወስደነው ቢሆን እሱ ትክክል አይደለም ብትለኝ አክሰፕትድ ኦሬዲ ተቀብየዋለሁ እሱን እየኖርኩት ነው ለጌታችን ቤዛነት እንደሚሰጠው ለመቤታችን በፍጹም ልንሰጥ አንችልም እሱን አይደለም ይያልን ያለነው እኛ እናንተ ግን ወደ ክርስቶስ አስጠጋችሁት ዋይ ወነት ወደ ጫማ ለምን አትወስዱትም ወደ ሀብት ለምን አልወሰዳችሁም ለምሳሌኛ እመቤታችን ወደ ክርስቶስ ያስጠጋንበት ምክንያት በአዲስ ኪዳን ቤዛ የተባለ ማንንም የለም ረጅም ሰዓት ወሰዱ ቀሲስ በአዲስ ኪዳን ቤዛ የተባለ ለዛውም የዓለም ቤዛ የተባለ ማንንም አለስቲ አንድ አፈንከኝ በቤት ቆይ አረ ረጅም ሰዓት አወሩ እንጂ እሪ መልሱን እየፈለኩኝ ደከምኩ ቆይ አንዴ ቆይ ቃል አሁን ለምሳሌ በነገራችን ላይ ስልጋባቢ ጥሩ ደስ አይልም ያውን እንትን የሰጠው ለዚያ ነው ለምሳሌ እመቤታችንኛ ሀብታችንን እንላታለን ለምንድን ነው ሀብታችንን ምንላት መስቀሉ ዮሐንስ ወንጌል ምዕራፍ 19 እነሆት እናትህ ብሎ ለዮሐንስ ሰጥቷል ኦኬ ያ መሰጠቷን እንደ ስጦታ ወስደን እናትነቷን ወስደን እመቤታችን ሀብቴ ናት ስጦታዬ ናት የመስቀል ስጦታዬ ናት እንላታለን በዚህ በመጽሐፍ ቅዱስ አውዝ ለምሳሌ ይሄኛውን ቤዛ ስንወስደው ለምን ወስደዋለን ለሰው ነፍስ ሀብቱ ቤዛው ነው ይላል ኦኬ ሀብቱ ቤዛው ነው በሚለው ኮንቴክስት ወስጄ ሀብት ቤዛ ይሆናል ምክንያቱም ሀብቱ ቤዛ ነው የተባለው ምንድነው ወይም ለደሃ መጽውቶ ይጸድቅበታል ነው ለድሆች ረርቶ ብራብ አላበላኝም በጠማ አላጠጣኝም የሚለውን ይተገብረበታል ገንዘብ ካለ በሰማይ መንገድ አለ እንደሚባለው ሐሳቡን ወስደን ኦኬ እመቤቴ ድንግል ማርያም ሀብቴ ነሽ ብየብላት ቤዛዬ ነሽ ብላት ምን ማለት ነው ልክ ገንዘብ ቤዛ እንደሆነው አይነት እንጂ ሞታ ተሰቅላ በኔ ምትክ አዳነች ማለት አይደለም በጣም ይቅርታ እሺ ገንዘብ ቤዛ እንደሚሆነው ነው ማርያም ወላዲት ማን ነው ቤዛዊት ዓለም የተባለችው ቀሲስ ገንዘብ ቤዛ እንደተባለ ሀብት በሚለው ወስደን ደግሞ ልንሰጣት እንችላለን ለምሳሌ ለከሩ እኔ የምጠቀምበት ነው የምነግርህ ለምሳሌ አንተ ጌታችንን ራሱን መድኃኒዓለምን አንተ ራስህ ቃል ፈልገህ ለምስጋና መጽሐፍ ቅዱስ ላይ የሌለ ሊሆን ይችላል ኦኬ ለምሳሌ ኦሮሞኛ ሊሆን ይችላል በካምፓታ በሃዲያ ሊሆን ይችላል የሆነ ቃል ፈልገህ ይገልጥልኛል ብለህ በመምታስበው ጌታችንን መጥራት ትችላለህ አባቴ ማለት ትችላለህ አመሰግናለሁ ማለት ትችላለህ ወርዱ ግን መጽሐፍ ቅዱሳዊ ማስረጃ ያስፈልጋል መጽሐፍ ቅዱሳዊ ድጋፍ ግን ለምሳሌ ልንገር እኮ አንድ ጊዜ እኔ እኮ አሁን ስላላናገሩኝ ነው እንጂ ማርያም ጥያቄው ይሄ ነው በአዲስ ኪዳን ኦኬ አዲስ ኪዳን ላይ የቤዛነት ላንጉጅ እንዴት እንደተነገረ እናውቃለን ቀሲስ አሁን አዲስ ኪዳን ላይ እንምጣና ማርያም ከመታዘዟ የተነሳ ቤዛዊት ዓለም ልትባል የምትችልበት አክሰስ አለ የሚል ነገር አለው ያልኩት የለም አዲስ ኪዳን አላላትም አዲስ ኪዳን ላይ መታዘዟ ምክንያት በሚለው እኮ ተረጎም ነው እኮ ማን ቤዛዊት ዓለም ማለት እሱን ጠቅሶ ማን ቤዛዊት ዓለም ቆይ መጀመሪያ ታዘዛለች አልታዘዘችም አረ ማርያምን ጨምሮ በአዲስ ኪዳን ኢየሱስ ክርስቶስ ሲመጣ ኦኬ ለዛ ሚሽን የተላኩ በሙሉ ታዘዋል ማርያም ብቻ አይደለችም መታዘዟ ሰባሰገል ዮሴፍ ታዘዋል ህይወትን እንድትወልደው ምክንያት ሆናለች አልሆነችም ሆናለች እንጂ በቃ መታዘዟ ህይወትን እንድትወልደው መታዘዟ ምክንያት ሆናለች አሁን ምትክ ያላት የማን ምትክ ብለን ተረጎም ነው ቆይ ማን የዓለም ቤዛ አላት ቀሲስ ቆይ ልንገርህ አሪፍ ነው ማን የዓለም ቤዛ አላት ነው ኦኬ የዓለም ቤዛ ስትባል ደግሞ ልንገርህ እሱን እኮ ነው ያብራራውልህ ያለው ኬዋን የዓለም ወደ ዓለም ሞት እንዲገባ ምክንያት ናት አይደለ ይሄ ንጽጽር ነው ኬዋን ሞት ወደ ዓለም እንዲገባ ምክንያት ሆነች ኦኬ ድንግል ማርያም ደግሞ ህይወት ለዓለም ሁሉ ህይወት የሆነው ዓለም እግዚአብሔር ወዶ ወደ እመቤታችን አንድያ ልጁ ወደዚህ ዓለም መጥቶ ከርሱ የተወለደ በመቀበሏ ለዚህ ነው ለዓለም ውክልና ምን ሰጣት ነው በነገራችን ላይ እመቤታችን እሱም እኮ የርሶ እንትን ነው የርሶ ትርጉም ነው እንጂ መጽሐፍ ቅዱስ ላይ
አንድ ጊዜ እሷ ከመታዘዟ አንድ ልጨርስ ጥያቄውን ልጨርሰው እሷ ከመታዘዟ የተነሳ ቤዛዊተ ዓለም ትባላለች ብሎ የጠራት ማን ነው? በጣም ጥሩ። በተለይ አፖሊትሮሲስ የሚለው ግሪክ ቃል በጣም ሴንሲቲቭ ቃል ነው ቀሲስ። ስለዚህ አዲስ ኪዳን ላይ ይምጡና የዓለም ቤዛ እስቲ ሲባል ንገሩን። ኦኬ ማን ያለ የሚለው ማስረጃ ልስጥህ። ወይ ማን ማስረጃ ልስጥህ? ኦኬ አንተ አንብልኝ፣ የተሻልክ ነህ ከኔ በእንግሊዘኛ። ኦኬ ይሄንን ቃል አንብልኝ። Hellenius, just as if being disobedient became the cause of death for herself and the whole human race, so Mary, through betrothed a man and destined to be so, yet being obedient became the cause of salvation for himself and the whole human race, and the note of Eve's disobedience was loosed by Mary's obedience. For what the Virgin Eve bound through unbelief and the Virgin Mary loosed through faith. ይሄ ሄሌኒዮስ ንግግር ነው። ይሄው አሁን በደንብ ተርጉሜ ላብራራ ነውና ይሄንን እንዴት መጠቀም እንደማይችሉ ጭምር ላብራራ ነው። አሁን ቀሲስ እንዳያቋርጥ መተርጎም ማብራራት እንደማይችሉ ሳይሆን ራሱ ኢራኒስ እኮ እኔም ልተረጉም ነው። ከዛ በኋላ ግን አብራራለሁ ነው። ተርጉሜ ብቻ ዝም አይደለም እንዳያቋርጡ። እሺ ሔዋን የማትታዘዝ ሆና ኦኬ ለራሷና ለሰው ዘር ሁሉ የሞት ምክንያት እንደሆነች እንደዚሁ አለ። ይሄን ያለው ጋይስ ሄሬኒዮስ ነው። መጽሐፍ ቅዱስ ላይ ሐሳብ አይደለም። ሄሬኒዮስ የምን ምክንያት እንደሆነች የሞት ምክንያት። በጣም ጥሩ ምክንያት። አሁን እዚህ ጋር ቤዛ ምን የሚል ትርጉም አለው ብለናል። ቆይ አረ ቆይ መጨረስን ቆይ አንድ ጊዜ እየፈታ ነው እንድንሄድ ቤዛ እያቋረጡኝ ነው። አንድ ጊዜ እኔ ልጨርስና ለምንድን ነው እንደሱ የምትለየ ቃሌ? እኔ በጣም አው ግን ሐሳብ ሳልጨርስ ካቋረጡኝ ቀሲስ እኔ የምለው ነገር ሙሉ በሙሉ ሰው ጋር አይደርስም። አንድ ጊዜ ልጨርስ። ቆይ አንዴ አሁን ቤዛ ቀድም ስንፈታ መጀመሪያ ከግስ ስለሆነ ወይንም ደግሞ ከመዝገበ ቃላት ስለሆነ የተነሳ ነው። ቤዛ ምክንያት የሚል ትርጉም አለው ብለናል። ቀጥል። በቃ እንቀጥል። ቤዛ ምክንያት የሚል ትርጉም አለው የሚለውን ኢንማይንድ ዲጄ ስለሆነ እያወራ ያለሁት ሲምፕሊ ሲጀመርም በማቋረጥም አይተበቅበት ምን ያስታውሳል እሱ ልቀጥል። So Mary though betrothed a man though betrothed a man and destined to be so, yet being obedient. Okay, ስለዚህ ማርያም ደግሞ ታዛዥ በመሆኗ ምክንያት became the cause of salvation for herself and the whole human race. ሔዋን እሷ ስታ ወር ደግሞ ሳትታዘዝ ቀርታ ለሷና ለሰዎች ዘር ሁሉ የሞት ምክንያት እንደሆነች ሁሉ ማርያም ደግሞ በመታዘዟ ምክንያት ለራሷና ለሰዎች መዳን ምን ሆነች? ምክንያት ሆነች። በጣም ጥሩ። አሁን ቆይ አልጨረስኩም። ተጨማሪ ቀጥል። አይ ቆይ ኧረ መጨረስኩኝ። ኦኬ ቀጥልሽ። መጨረስኩኝ። እሺ And so the note of Eve's disobedience was loosed by Mary's obedience. For what the Virgin Eve bound through unbelief, the Virgin Mary loosed through faith. ስለዚህ ባለማመኗ ምክንያት የመጀመሪያዋ ድንግል ሔዋን ባለማመኗ ምክንያት የሆነውን ነገር ማርያም ግን ያንን እንትን አድርጓለች፣ አላልተዋለች ወይ ደግሞ አፍርሳለች። የትኛው ባለመታዘዝ ምክንያት የመጣውን ነገር ብሎ ሄሬኒዮስ ተናገረ። ኦኬ ሔዋን ለራሷና ለሰው ዘር ሁሉ ተመልከቱ ጋይስ፣ ሰዎች ሔዋን ለራሷና ለሰው ዘር ሁሉ ባለመታዘዟ ምክንያት ሞት አምጥታ ነበር አለ። ማን ያለው? ሄሬኒዮስ። ማርያም ደግሞ ለራሷና ለዓለም ሁሉ ምንድነች? የመዳን ምክንያት ሆናለች። ለምን? በመታዘዟና ኢየሱስን በመውለዷ ምክንያት። አሁን ቀሲስ ጋር ያወራን የነበር ነው አልጨረስንም። ቀሲስ ጋር ያወራን የነበር ነው ምንድነው? ማርያም አሉ በመታዘዟ ምክንያት ቤዛዊተ ዓለም ትባላለች አሉ። ከሄሬኒዮስ ጋር ሄሬኒዮስ ደግሞ እንደዚህ አለ፣ በመታዘዟ ምክንያት ለራሷና ለሰዎች ሁሉ አንዴ ቆይ ኧረ አልጨረስኩም። ቆይ እሺ ይሄን ጠይቁት። ማርያም ለራሷ ቤዛ ናት። እሱ ሌላ ሪስቶፒካችን እመልስልሃለሁ። አይ ሄሬኒዮስን ከጠቀሱት ማርያም ለራሷ ቤዛ ናት። ቀሲስ እቺ መልሱልኝ። ዲስሪስፔክት አታርግኝ ወይም ኢንተራፕት አታርግኝ። አይ ኧረ በጭራሽ በራሴ ማታፈለኝ። ይኸውልህ ምን አልከኝ? እቺኛዋን መልሰው አባት የለም አንተ ራስህ ነህ ያልከው። ሚውት አድርግ። ኦኬ ራስህ ነው ያልከው እንጂ ያለ አባት የለም ስትለኝ ኦኬ ያለ ልጥቀስልህ ብዬ
እንግዲህ ያውም ደግሞ በጣም በ130 ዓመተ ምህረት አካባቢ የነበረ ነው። ኦልሞስት ከሐዋርያት ቀጥለው ከነበሩት እድሜ በቃ በጣም ተቀራራቢ ያለው ነው። ሶ ምን አለስ ጥያቄው እሱ አልነበረም ቀሲስ ያልጠየቁትን ይመለሱት ቀሲስ ያለ መታዘዟ ምክንያት ነው ያለ ሰው የለም ስትለኝ አይ ጠቀስኩልህ። እንደዛ አይደለም ያልኩት መጽሐፍ ቅዱስን ነበር የጠቀስኩት። ግን ሄሬኒዮስ ራሱ ከእርሱ ጋር አይስማማም ቀሲስ። ቆይ ቃል ይኸውልህ አሁን እኮ ይኸውልህ ማርያም ለራሷ ቤዛ ናት ቀሲስ። ከዚህ በኋላ ይኸውልህ ቆይ እሱ ምን መልስልኝ ይችላል ስለሱ ራሱ እኮ እሱን ይመልሱልኝ እስኪ። ማርያም ለራሷ ቤዛ ናት ቀሲስ። ቆይ አንዴ አድምጠኝ ይኸውልህ አባታችን ሌሎችም እድል ቢሰጡት ደስ ይለኛል። እናንተ ብቻ ያለውና ወደ ጭቅጭቅ ገባ እየተማርንም ማለት ኧረ ጭቅጭቅ አይደለም እንዴ በጣም በከባበር እያወራን ነው። በነገራችን ላይ ደስ ይለን ነበር ግን ኧረ ሀብትዬ መሀል አትግባ እንዴ ሀብትዬ መሀል አትግባ። ከሳቸው ጋር ልጨርስ እኔ ደስ ብያለኝ እያወራው ነው። ቀሲስ ማርያም ለራሷ ቤዛ ናት ሪሳድ ይኸውልህ ሪሳችን አይደለም። አሁን አንተ በጣም ነው ምንቅህ እንደዚህ የምትሄድ ከሆነ ለምን መሰለህ ተረጋግተህ ታወራለህ ብዬ የማስብ ሰው ነው። አንደኛው በእውቀት ታወራለህ። ሪሳችን እመቤታችን የመዳን ምክንያት ናት ብሎ የጠቀሳ ሰው የለም አንተ ነው ያልከው ስትለኝ ኤቪደንስ አመጣሁልህ። ምን ብሏል? ሔዋን ባለመታዘዝ ምክንያት ያለመታዘዝ ምክንያት ሆናለች፣ የሞት ምክንያት ሆናለች አለና ራኔስ አነጻጽሮ እመቤታችንን ግን ምን አለ? የመታዘዝ ምክንያት ናት አለ። ኦኬ በዚህ ትርጉም ደግሞኛ እመቤታችን ምን እንላታለን? ቤዛዊተ ዓለም እንላታለን። በዚህ ኮንቴክስት ለሔዋን ምትክ ሆናለች ማለት የዳግሚት ሔዋን እንደው ምን እንላታለን? ይሄንን ቅዱስ ኤፍሬም ምን ብሏታል? ዳግሚት ሔዋን ይላታል። ሁለተኛዋ ሔዋን ይላታል። ያልታዘዘችው ሳይሆን የታዘዘችው ሔዋን ይላታል። በዚህ ኮንቴክስት ቤዛ ምክንያት ተብሎ ስለሚተረጎም አባቶቹ ምን አሉ? ቅዱስ እንትን የአባ ጊዮርጊስንም ላወጣልህ እችላለሁ። በጣም ይሄ ይቀርባል ብዬ ስላሰብኩኝ ነው። ቅድስት ማርያም ቤዛዊተ ኩሉ ዓለም ብሎ በመጽሐፈ ሰዓታቱ ላይ አባ ጊዮርጊስ ጠራ። ስለዚህ እኛ ኦርቶዶክሳውያን እመቤታችንን የዓለም ቤዛ ናት ስንል ሞታ ተሰቅላ ያዳነችን በክርስቶስ ፋንታ የሆነች ማለታችን ሳይሆን የሔዋን ምትክ ስለሆነች የመዳናችን ለሁላችን የመዳናችን ምክንያት የመታዘዝ ምክንያት ዓለም ያልታዘዘው ዓለም አይተነዋል አይደል? ከሷ በፊት እሷ ግን እሺ ብላ የማይታመነውን ያመነችው። በነገራችን ላይ በጣም ከባድ እምነት ነው። ያለ ወንድ ዘር ትወልጃለሽ እንዴ! ትንቢት ማንበብ ሌላ ነገር ነው። እኔ ነኝ ብሎ መቀበል ግን በጣም ከባድ ነገር ነው። ድንግል በድንግል ጸንሶ መውለድ ያለ ወንድ ዘር ይሄ እመቤታችን ለመታዘዝ ላልታዘዘው ዓለም ምክንያት ሆና በር ከፋች ሆና አካላዊ ቃል መታዘዟን ምክንያት አድርጎ በሷ አደረ። ተጨማሪ መጽሐፍ ቅዱስ ስጠኝ ካልከኝ እመቤታችን ተወካይ ናት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንመለከት ቃል ሥጋ ሆነ በእኛም አደረ ይላል። አሁን እዚህ እመቤታችን እኛ ተብላ ተጠርታለች። እዚህ ጋር መቼም በእያንዳንዳችን የእያንዳንዳችን ሥጋ ለበሰ አንልም፣ ዘመድ ሆነን እንላለን። በማን በኩል ስንል ግን የነሳው ከእመቤታችን ነው። ከሥጋዋ ሥጋ ነው የነሳው፣ ከነፍሷ ነፍስ ነው የነሳው። ስለዚህ በእኛም ሲል ምን ማለት ነው? በእኛ በእያንዳንዳችን አደረ የጸጋ ድረት ነው አይደለም። ቃል ሥጋ ሆነ እያለን ነው፣ ሰው ሆነ እያለን ነው። እኛ የተባለችው ማለት ድንግል ማርያም ናት። ቃል ሥጋ ሆነ ካለ በኋላ በእኛም አደረ ነው ያለው። በእኛም አደረ ሲል ምን ማለት ነው? ከሥጋ መሆን ጋራ ከስግውነት ጋር የተያያዘ ስለሆነ ስግው የሆነው ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ ስለሆነ ውክልና አላት። እመቤታችን እኛን ተወክላለች። ከዚህ የተነሳ ምን አለን? ዘመድ ሆነን እንላለን። ዘመድ ሆነን ሰው መሆኑ ከእመቤታችን ነው። ዘመድ አደረገ፣ አዛመደች። እንዲያውም ያ በብሉይ ኪዳን ሕዝብና አሕዛብ አማኑኤል ከሕዝብም ከአሕዛብም የተወለደ ነው። ያልተገናኘው የተገናኘባት ናት እመቤታችን ድንግል ማርያም። ድልድይ እንላታለን አንዳንድ ጊዜ ይህንን ስንወስድ ማለት ነው። አሕዛብና ሕዝብ በማኅፀኗ ስግው ቃል እንዲጸነስ የነሳው ሥጋ የእሷ ሥጋ ስለሆነ እመቤታችን ምን እንላታለን? እኛ ውክልና በእኛም አደረ ብሏል ዮሐንስ። ስለዚህ ከዚህ የተነሳኛ ቤዛዊተ ዓለም የምንለው ይህንን ወስደን ነው። ተባረኩ። አሁን አጠር አድርገህ ነገር በለና ወደ ሌሎች አጠር አድርጌ ላንተ። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በጭራሽ ለማርያም መዋል አይችልም ቀሲስ፣ ምክንያቱም በእኛ አይደለም በመካከላችን አማንጋስ ነው እንጂ የሚለው ለማርያም የሚውል አይደለም። በዛ መንገድ ራሱ ተፈታ ያውቃል። ቆይ አቋረጡኝ። አሁን አቋረጡኝ። ቆይ አይደለም አሁን አቋረጡኝ። ቆይ አማንጋስ ማለት ምን ማለት ነው? ቃል ሥጋ። እሺ እሱን እያወጣሁልዎት እሱን ኢቭን አባቶች እንዴት እንደፈቱት እያወጣሁልዎት ማለት ነው። እኔ ግን ሐሳቤን ልቀጥል አንድ ጊዜ ሐሳቤን ልቀጥልና
ከዛ በኋላ እንትን እርሶ ደግሞ እንትን ያደርጉኛል ይጠይቁኛል ማለት ነው። ስለዚህ መጀመሪያ እኔ ዮሐንስ ወንጌል ምዕራፍ 1ን እያወጣው በመጀመሪያ ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ነው እንጂ የሚለው ምን ማለት ነው? በመካከላችን የሚለውን ሐሳብ እኮ ይሄው እያወጣሁ ነው አንድ ጊዜ። እሺ ለምሳሌ ዮሐንስ 1:14ን አባቶች እንዴት ፈቱት የሚለውን ካሳደጉኝ ራሱ ካሜራ ከፍቼ ማውራት ይችላል አንድ ጊዜ። ማሳደግ ይችላል። እሺ አሁን እየሰጠው ያለው በነገራችን ላይ ይሄ እኛ የሚለውን ቃል እመቤታችን መወከል እንግዲህ እሺ አንድ ጊዜ አትናቴዎስን እስቲ እንመልከትና ምን እንደሚልኝና ከዛ በኋላ እንትን እንዳለ ዮሐንስ 1:14ን ለማን ነው ያለው የሚለው ማለት ነው። ያው ካቴና ነው እየተጠቀምኩ ያለሁት። Anyway, yet the love of God for humanity is such that by grace he becomes father of those in relation to whom he had previously only been maker. He becomes their father when created beings receive into their hearts the spirit of the son crying out, Abba Father. ይሄ ለሰዎች አባት የሆነበትን መንገድ እየተናገረ ነው እግዚአብሔር አብ። As the apostle says, these are the ones who by receiving the word receive the authority from him. Okay? ቆይ 15 እና 14 ላውጣ አንድ ጊዜ ቆይ። ይሄውና እሺ የተሳሳትኩ መስሎኝ ነበር። እሺ so was in order to bring this about to make humanity receptive of divinity that the word became flesh. Accordingly the father calls sons those in whom he sees his own son, and he says I begat, since begetting signifies sons, while making is indicative of the works. Therefore we are not begotten first but made. እኛ የተፈጠረነን እሱ ግን ልጁ ነው ኢየሱስ ክርስቶስ ልጁ ነው የሚለው ነገር ያነሳል። But when the later receive the grace of the spirit we are henceforth said also to also be begotten. against Arian ስላ ይሄን ያስቀምጣል። አሁንም የአውግስጢኖስንም ማንሳት እንችላለን፣ ቀለሜንጦስንም ማንሳት እንችላለን። የማርያምን ጉዳይ አያነሳም በጭራሽ። እኛ ልጅ የሆነበትንና ኢየሱስ ልጅ የሆነበትን መንገድ ነው የሚያስቀምጠው። በጣም ይገርም። አሁን ቆይ አንዴ ተከስከው ምንም አራምባ ነው። ኧረ ልጨርስ ኧረ ልጨርስ። አሁን ቆይ አንድ አልብኝ ይኸውልህ። እሺ ጋይስ እያያችሁት እሺ ጥያቄ ልመልስልህ። ቃል ስጋ ሆነ ምን ማለት ነው ንገረኝ። ኢየሱስ ክርስቶስ ሰው መሆኑን እየተናገረ ነው። የማን ስጋ ነው? ያ ስጋ የኛ አይነቱ የሰው ስጋ ኖ አንተ ነው የሰው ኔቸር ነው። ኖ ማርያም ኔቸር አይደለም። ይሄው ማርያም ነች የወለደችው። ይሄው ማርያም ነገርኩት። እሺ ኦኬ ዘመድ ወንድሞቼ ብሎ ጠርቶናል። ሰው ሆነ የሚለው ትስብእት የሚለውን ኦኬ በምን በየትኛው በኩል ያገኘው? ትስብእት የሚለው በማን በኩል ያገኘው? በማን ወክልና ያገኘው? እሺ ችግር የለውም በማርያም ግን ይሄ ክፍል ማርያምን እንደወካይ ያቀርብ ነው ጉዳይ። አልተረዱትም። ሶሪ ጋይስ ካሜራ እሺ ቆይ ቃል አንድ ያለ እኔም ማወራው ይኸውልህ አንተ እንደምታስበው የሆነ ፖለቲካ ምናምን አይደለም ማወራው። እኔ እንዴት ፖለቲካ አይመች። እኔም ማወራው ይኸውልህ እንደ ባለ አይምሮ ዕውቀት ላይ ቤዝ ኖሌጅ ላይ ያወራሁት ያለው ይሄንን ቃል እመቤታችንን እኔ እሱን ማብራሪያ ሳመጣው ቃል ስጋ ሆነ ሲባል የከብት ስጋ አይደለም፣ የእንስሳት ስጋ አይደለም። ሰው መሆኑ በራሱ ሰው ሆነ ሲባል ከማን እናት ሰው ሲሆን እናት አለው። ሰው የሆነች እናት አለ። እሷ ደግሞ እመቤታችን ናት። በእኛም አደረ የሚለው በነገራችን ላይ ወደ ትርጓሜ ብንገባ ሀደረና ኮነ ራሳቸውን የቻለ ትርጉም አላቸው። መሆን መለወጥ እንዳይመጣ ሀደር አለበት። መሆን ሲባል አሁን ቃል ስጋ ሲሆን ቃልነቱ ጠፍቶ ስጋ ብቻ ሆነ እንዳይል ምን አለ ቀጥሎ ዮሐንስ በእኛም አደረ አለ። ደግሞ ህድረት የሚለውን ደግሞ ቃል ደግሞ እንደጠብቅ ደግሞ ሆነ ይጠብቀዋል። ሆነ የሚለው ማደር ህድረትም ሌላ ነገር ነው። በቃ ገብቶ ወጣ የሚሉ ስለነበሩ ማለት እንደ ቱታ በቃ ዝም ብሎ እንጂ ስጋ አልሆነም፣ ስጋን አልነሳም። በቃ ገብቶ ወጣ የሚሉ ስለነበሩ ሆነ አለባቸው። እንደ አለቃና እንደ ጠበቃ ተጠባባቂ ናቸው እነዚህ ቃላቶች። ስጋ ሆነ ስንል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነፍሷ። ስለዚህ ምን እንላለን እኛ? የድንግል ማርያም ልጅ ወንድሞቼ ሲለን አላፈረብንም ተብሎ ተጠራ። ሰው ሆኖ የኛ ባህሪ ይሄ ክፍል ማርያምን እንደወካይ ያስቀምጥም በአባቶች ዘንድም እንደዛ ተተረጎመም ነው ፖይንት። ግን ልቀጥል እኔ አንዴ ልቀጥል። እሺ ማጠቃለያ ልስጥ። አንዱ ማጠቃለያ ይሄ ነው። ግን ልጠይቆት የፈለኩትን አልመለሱትምና ዝም ብዬ በማጠቃለያ መንገድ ላስቀምጠው መሰለኝ ነው። ልጠይቆት አንዴ እንደው የመጨረሻ አይደል ማጠቃለያ ስጥና ለሌሎች ደግሞ እድል እንስጥ። በጠይቆት አሪፍ ነበር፣ ቢጠይቁ አሪፍ ነበር። እሺ ልቀጥል ማጠቃለያዬን። እሺ እንዳያቋርጡኝ። እንግዲህ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ማርያምን በወካይነት አያስቀምጥም። አንድ ሁለተኛ
እንትናን የሄሬኒዮስን ጠቀሱና ቀሲስ ይሄ ቤዛነት ነው አሉ። አፖሊትሮሲስ የሚለውን የግሪክ ቃል ተጠቅሟል ወይስ አልተጠቀመም ራሱ መታየት ያለበት ጉዳይ ነው። ሄሬኒዮስ ይሄንን ተጠቅሞ ከሆነ ያሳዩናል፣ ወይ ደግሞ ሪዴምፕሽን የሚለው ማለት ነው። በጭራሽ አልተጠቀሙም። ምክንያት ብሎ ያስቀመጠው በመታዘዟ ምክንያት፣ አሁን ችግሩ ያለው እዚህ ጋር ነው። በመታዘዟ ምክንያት ባለመታዘዟ ሔዋን ያደረገችውን ተናገረ። ለራሷና ለሰው ዘር ሁሉ ምን ሆነች አለ? ምክንያት ሆነች ለሞት አለ። ኦኬ ይሄንን ምን እያደረገ ነው? የምስስሎች እንትን እየሰራ ነው በማርያምና በሔዋን መካከል ማለት ነው። ለማርያም ሲመጣ ማርያም ደግሞ በመታዘዟ ምክንያትና ኢየሱስ ክርስቶስን እሺ ብላ በመውለዷ በመታዘዟ ምክንያት ምን ሆነ አለ? ለራሷና ጋይስ ይሄንን ስሙ፣ የጠየቁት ጥያቄ ምን ስለነበር ማለት ነው። ለራሷና ለሰው ዘር ሁሉ የመዳን ምክንያት ሆነች አለ። ቤዛ ሆነች ወይ ደግሞ የአፖሊትሮሲስን ጉዳይ በጭራሽ ነው ያለነሰው ሄሬኒዮስ። የመዳን ምክንያት ሆነች ነው። የመዳን ምክንያትን ነው ቀሲስ ድበኩሉ እያሉት ያሉት ምንድነው? የመዳን ምክንያት የሚለውን ሐሳብ ቤዛ ብዬኔ ልወስደው እችላለሁ ነው። አዲስ ኪዳን ላይ ይሄንን ማየት አንችልም። በማርያም መታዘዝ ምክንያት ይህ የቤዛነት የሪዴምፕሽን ጉዳይ ሪዲመር ናት ተብላ ተቀምጣ አታውቅም። ደሟን አፍሰሳለች አላፈሰሰችም አይደለም ጉዳዩ። እኔና ቀሲስ እዛ ላይ እንስማማለን። አንድም የቤተ ክርስቲያን አባት ግን በዚህ ምክንያት ማርያም ኢዝ ሪዲመር ብሎ አልጻፈም ነው። ቤዛ ያለው ማን ነው? አባ ጊዮርጊስ ዘጋስጫ። ኦኬ አዎ ቤዛ ኩሉ ዓለም ብሏል አባ ጊዮርጊስ ዘጋስጫ። ምን እያለ ነው? ተሳስቷል። አባቶች ሊሳሳቱ ይችላሉ የምንልበት ምክንያት እሱ ስለሆነ ማለት ነው። ቀሲስ ግን ሌላ ያልመለሱልኝ ጥያቄ ምንድነው? ማርያም ለራሷ ቤዛ ናት ወይ የሚል ጥያቄ ነው። ሄሬኒዮስን ከጠቀሱ ማርያምን የዓለም ቤዛ ብቻ አይደለም ቤዛነት ለሷ ለራሷና ለዓለም ነው የሆነችው። ማርያም የራሷ ቤዛ ናት ብለው ሊያምኑ ይገደዳሉ። ምክንያቱም ሄሬኒዮስ ያስቀመጠው እንደዛ ለራሷና ለዓለም ሁሉ የመዳን ምክንያት ሆነች ነው ያለው። ስለዚህ እርሶ ምንድነው የሚሉት ማለት ነው? ለራሷም ለዓለምም ቤዛ ናት ነው ማለት ያለበት ማለት ነው። ይበቃል። ደቂቃል ማለት እሺ ቀሲስዬ ቴንክ ዩ ሶ ማች እንደው ስላናገሩኝ አመሰግናለሁ። ያወረዱኝ ሰዎች ቢኖሩ አይ ወይ ፖለቲካውንማ ያው ከጓደኞች ጋር ፖለቲካ ተጫወቱ። እሺ ቀሲስዬ እሺ ተማሩ። እኔ ደግሞ የራሴን ልስጥና ወደ ሌሎች ቀጥላለሁ። ሚውት አድርግልኝ። አሁን በጣም ይገርማል። እኔ እውነት ለመናገር እግዚአብሔር የሚያውቀው ልታስቡበት ይገባል። እንደው ፕሮቴስታንቶች ማይንዳችሁን እያነበብኩት ነበረ። ሌላ ዓለም ውስጥ ነው ያላችሁት። በቃ ሃይማኖት ውስጥ ሳይሆን የሆነ ሌላ ዓለም ውስጥ ነው ያላችሁት። እኔም ማወራው ስለ ምክንያት እያወራሁኝ ምን ሪድመር አለች ይለኛል። አሁን ቤዛነትን ስለመሰቀሉ ቤዛ ስለኛ ፋንታ መሰቀል መቤዠት አሁን ስለዚህ ቃል አንድም እስካሁን አልጠቀስኩኝም። እመቤታችን እንደዚያ ሆነችን አይደለም የማወራው። እኔ ቤዛ የሚለው ምን ትርጉም አለው ብለናል? ምክንያት የሚለው አንደኛው ትርጉም ነው። በደቂቃ አገባብ ስንሄድ ምክንያት ፋንታ ስለ ይባላል። ስለ ሔዋን በእንተ ሔዋን ተብሎ ይተረጎማል። ወይንም ደግሞ ምክንያት ምን ምክንያት ድህን ኢራኒስ አሁን ስለሷም ጭምር ብለዋል። እመቤታችን እኮ በነገራችን ላይ መታዘዟ ፍጽምት ናት ስንል እኮ እግዚአብሔር ዝሞ እንደ ሮቦት አድርጎ ቁጭ አድርጓት ኃጢአት አሰሪም ብሎ እንደ ፕሪደስቲኔሽን ወይንም ደግሞ ተገዳ ወይንም አንዴ ደግሞ ተወስኗባት ነው ኃጢአትን ያላደረገ እንደዚህ የሚል እኮ ትምህርት የለንም እኛ ሲጀመር። እመቤታችን ድንግል ማርያምን እኮ ቅድስት ናት፣ ንጽሕት ናት፣ አልባቲ ነውር ናት ስንል እኮ ኃጢአት የመስራት እኮ ፕሮባቢሊቲ ያላት እኮ መብቷ እኮ ነው። እምቢ ማለት መብት አላት እኮ ድንግል ማርያም እንዴ! እምቢ ማለት መብት አላት። እሺ ማለቷ መታዘዟ ለራሷም ለመዳን ምክንያት ሆኗታል። መታዘዟ ምክንያት yes ምን ጥያቄ ያለው? ምክንያቱም እሺ ባትልና እንደሌላው ሰው ኃጢአት ብትዘራ እንደሌላው ሰው ኃጢአት ብታደርግ እንደ እምቢ ብትል እኮ እንደ ሔዋን አልታዘዘችም ማለት እኮ ነው። እመቤታችን እኮ አንድም ቦታ ላይ ኃጢአት ስታደርግ አላየናትም። ንጽሕት ናት፣ ቅድስት ናት። መታዘዟ ራሱ ምክንያት ነው የምንለው እኮ ለዚያ እኮ ነው። ስለዚህ መታዘዟ ለመዳኗ ምክንያት ሆኗታል። yes ምን ጥያቄ ያለው? መታዘዟ እኮ እሱ ነው እኮ። አልታዘዝም ብትል ምን ካልታዘዙስ ጋራ ነው ልትሆን የምትችለው? መታዘዟማ እንዲያውም እኮ የሚገርመን እኮ እሱ እኮ ነው። ያመነች እኮ አለች ኤልሳቤጥ እኮ ከጌታ የተነገረላትን ቃል እንዴት አመንሽው? ይሄ እንዴት ይቻላል አለች ኤልሳቤጥ። በጣም ብጽዕት ናት አለ። እሷም ደግሞ ትውልድ ሁሉ ብጽዕት ነኛለች። ስንናገርላት ነው የምንኖረው። ምንነቷን ምክንያተ ድህን መሆኗን መታዘዟን ቤዛዊተ ዓለም መሆኗን እንመሰክርላታለን። እኛ ትውልድ ነን። ስለዚህ እመቤታችን ድንግል ማርያም አንድም ቦታ ላይ ኦርቶዶክስ
አንድ ፕሮቴስታንት መጥቶ ድንግል ማርያም እንደ አምላክ ቤዛ ሆነችን እንደ ጫማም አንላትም እንደ ጫማም አላለምኛ መጽሐፍ ቅዱስ ላይ ጫማ ቤዛ ተብሏል። ኦኬ ከእንቅፋት ስለሚያድን ነው። ኦኬ ሀብት ቤዛ ተብሏል። ሙሴ እስራኤልን በማዳኑ ቤዛ ተብሏል። ኦኬ ለእስራኤል መዳን ምክንያት ስለሆነ መታዘዙ እሺ ብሎ በፈርዖን ፊት በመቆሙ ተጠቅሷል። የሐዋርያት ሥራ ምዕራፍ 7 ላይ እኛ ሙሴ ናትም አይደለም እያልን ያለነው። ሙሴ በነገራችን ላይ ንጽጽር በመጽሐፍ ቅዱሱ ነብይ ያነሰለከሙ ማህዊከሙ ዘከማይ ብሎ እንደኔ ያለ ነብይ ያስነሳላችኋል ብሎ ነብዩ ሙሴ ተናግሯል። ሐዋርያት ሥራ ላይም የሐዋርያት ሥራ ምዕራፍ 3 ላይም እኮ ያን ሙሴ እንዲህ ብሎ ጽፏል። በነቢያት ተነግሯል። እንደኔ ያለ ነብይ ያስነሳላችኋል፣ ያንን ነብይ የማትሰማ ነፍስ ሁሉ ከህዝብ ተለይታ ትጠፋለች ትጥፋ ተብሎ ተጽፏል ተብሎ እንደ ሙሴ ተብሎ እኮ ክርስቶስ እኮ ተነጻጽሮ ተነግሯል። እንደ ሙሴ ሲባል ግን እንደ ሙሴ ያለ አዳኝነት አይደለም የጌታ ማዳን። ኦኬ ሙሴ ባህር ኤርትራን ከፍሎ አሻግሯል። የስ ክርስቶስን ባህር ኃጢአትን ከፍሎ አሻግሯል። ንጽጽር ነው። ሙሴ ሩቅ ቢሲ ነው፣ ክርስቶስ ደግሞ መለኮት ነው፣ አምላክ ወሰብ ነው፣ ስግው ቃል ነው። ስለዚህ ስናነጻጽር ፈጣሪንና ፍጡር እንኳን ስናነጻጽር ሙሴ እንደ ክርስቶስ ወይንም አማኑኤል ወይንም ኢየሱስ እንደ ሙሴ ያለ ሩቅ ቢሲ ነው እያልንም አይደለም። ንጽጽሩን የምናመጣው በዚህ አይነት መሰረት ሰዎች እኮ ሙሴ በፊልጶስ ቂሳርያ ምዕራፍ 16 ላይ እኮ ማቴዎስ ምዕራፍ 16 ሰዎች ማን እንደሆንኩ ይሉኛል ብሎ በጠየቀ ጊዜ ከነቢያት ኤርሚያስ ነው ይሏል፣ ኤልያስ ነው ከሙሴ ከነቢያት አንዱ ነው ይሏል ያሉት እኮ ግብሩን አይተው ነው፣ የሚመስለውን ነገር አይተው ነው፣ ትምህርቱን አይተው እኮ ነው። የነቢያትን አስተምሮ እንደነ ኤልያስ ብርቱ በቃልም በስራም ብርቱ ስለነበረ አይሁዳውያን ክርስቶስ ነው መሲህ ነው ብሎ አይቀበሉም። ስለዚህ የሚያስቡት የማርያም ልጅ ብቻ እንደሆነ የዮሴፍ ልጅ እንደሆነ ሩቅ ቢስ እንደሆነ ነው የሚያስቡት። ስለዚህ ሙሴ ይሆን በቃ ጥርጣሬ ነበራቸው ከሚያደርገው ነገር። ስለዚህ እኔ እሱ ግን ምንድነው ስግው ቃል ነው፣ የእግዚአብሔር ልጅ ነው፣ የሰው ልጅ የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ የእግዚአብሔር ልጅ ነው። ስለዚህ መነጻጸሩ በራሱ ክርስቶስ ነው ማለት አይደለም። እኛ ኦርቶዶክሳውያን ማይንዳችን እንደዚህ አይደለም፣ እናንተ እንደምታስቡት አይደለም። እመቤታችን ምክንያተ ዲናት አዎ ኢራኔስ ብሏታል። ስላላት አይደለም መጽሐፍ ቅዱስ ብሏታል። መታዘዟ ተጽፏል። ያመነች ብጽዕት ናት ተብላለች። ስለዚህ ይሄንን ይዘን እመቤታችንን ቤዛዊተ ዓለም ምንላት ለዚህ ነው እንጂ አንድ ቤዛ አንድ ጌታ በመስቀል ላይ ተሰቅሎ ስለ ሁሉ ነዋ በጉል እግዚአብሔር ዘያጣጣት ዓለም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አንድ በግ እሱ ተሰውቶ እኛ ነፃ ወተናል። ቤዛችን እርሱ ነው። በመስቀል ላይ የተሰቀለ እርሱ ነው። እሷ ግን መስቀሉ ስር ነበረች እያለቀሰች። በዚያ ሁሉ የፍቅር ጥጉን አሳይቷል። በዚያ ሁሉ መከራው ግን ፊቱ ደም ረስርሶ ፊቱ እንኳን ደም ሸፍኖት ወደ እናቱ ተመልክቷል። ምን ብሎ እነሆት እናትህ እነሆ ልጅሽ ሲል አይተነዋል። እዚያ መስቀል ላይ የፍቅር ጥግ ለእናቱ ያለው ጥንቃቄ ርህራሄ አይተነበታል። ያ ሁሉ ተገርፎ እዛ ሁሉ መከራ ውስጥ ሆኖ እንኳን እናቱን ያይ ነበር። እኛም ስጦታችን ናት፣ እናቱ ናት፣ የአደራ እናታችን ናት። እነዋት ብሏል። እኛ ዮሐንስ ይወክለናል። እኛም መስቀሉ ስር የተገኘን የመስቀሉ ውጤቶች ነን። ከጎኑ በፈሰሰው ደም ነው የተወለድነው። ሔዋን ከአዳም ጎን እንደተገኘች ቤተክርስቲያን ከክርስቶስ ደም የተገኘች ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ከጎኑ ውሃና ደም ጭፍራው በወጋው ጊዜ ውሃና ደም ፈሷል። ውሃው ለጥምቀታችን ነው፣ ደሙ የኃጢአታችን ስርየት ያገኘንበት ነው። ሙሽሪት ቤተክርስቲያን ከመራዊ ክርስቶስ የተወለደችው ከጎኑ ነው። የመስቀሉ ውጤቶች ነን። ስለዚህ ከዚህ የተነሳ እመቤታችንን የመስቀል ስር ስጦታችን እያልን እንገልጻታለን። አይ የመጽሐፍ ቅዱስ የመስቀል ስጦታ የሚላል የት አለ? ቃል በቃል እንዴ! እንደዚህ ያሉት ነገሮችን እውነት እንደው ፕሮቴስታንቶች ቆም ብላችሁ ብታስቡ ከልባችሁ ከሆነ መዝገበ ቃላትን አይታችሁ ቃል ነው፣ በቃ ወርድ ነው። ኢየሱስ የሚባል ሰው እኔ ከስተመር ገጥሞኝ ያውቃል። አሪው ጀሰስ ስለው የሳም ጀሰስ ነው ያለኝ። እሱ የኔ ሴቨር ነው የኔ አዳኝ ነው አይደለም። በቃ ስሙን ኢያሱም እኮ ኢየሱስ ማለት ነው። አንድን ቃል ስንጠቀምኛ ምን እያሉ ነው? እኔ አንድ ሰው ልጁን አንድ ልጅ ቢትኖረውና አንድ ሰው ቤዛዊት ሊላት ይችላል። ጥላዬ፣ መከታዬ፣ ካሳዬ፣ ምትኬ እኔን ሰው እኮ ሰው ሲወልድ እኮ ተካ ዘር ተካ ይባላል። ምትኬ ሊላት ይችላል። ለምን ቤዛዊት እንዴት ትባላለች? ቤዛ እንዴት ይባላል ከክርስቶስ ካላችሁ ሌላ ዓለም ውስጥ ነው ያላችሁት ማለት ነው። እና ይሄ ትክክል አይደለም ለማለት ነው። ስላዳመጣችሁ ከልብ አመሰግናለሁ። አሁን ከዚህ በመቀጠል ማንና ተባረኩ ቀሲስ። እሺ ሰላም አለ ያለ መሰከኝ ነበር አለውኝ። ኧረ እንትን እንደው ማርያም ለራሷ ቤዛ ናት ወይ የሚለውን ግን አልመለሱልኝምና
ከዛው በቃ መልሼዋለሁ በስነ ስርዓት ግን ግድ የለም አሁን ወደ ሌሎች እኔ ቃሌ ስለመጣህ እናመሰግናለን በጨዋነትም ስለተዋየህ እናመሰግናለን አሁን በመቀጠል ዳዊት እኔና ሌሎች መምህራን ስላሉ አንድ ሰው ይምረጡና እርሶ ረፍት ያርጉ እስከዛ እሺ ግን ኢንተራፕት ላደርግ እችላለሁ ትታገሰኛለህ አይደል እኛው ነን የምንጫጫው መሀል ላይ በሚገባ አያስፈልግም ቆይ አይ እኔ ያው እንግዲህ አስተናጋጅ ነው አንዳንዴ ጎርደድ ልል እችላለሁ በመሀል ላይ እና እሺ ማን ነው ዳዊት ዲያቆን ዳዊት ትቀጥላለህ ከሱ ጋር ይፍቱኝ ባርኩኝ ከህፃን ጋር ስለሆንኩ ብዙም መወያየት አልችልም ኤኒ ታይም ሊነሳ ስለሚችል ለዛ ነው ግን እንደው አጭር ጥያቄ ለቃል ነበረኝ ከተፈቀደልኝ ወይም እንደዚህ እናድርግና እንዳጠቃለው እንዴት ምናልባት ቃልንም የኛ ልጆች ይጠይቁትና አማንም እኔን ጠይቀኝ በዚህ እንደምድመው እንዴ ጥሩ አካሄድ ይመስለኛል እንደዛም የሆነ ራሱን ስለሆነ እየደገመ የሚሄደው የሆነ ጥያቄ ብናደርግ እንደው ጥሩ ይመስለኛል ለመጠቅለል እሺ ከኛ ይሄንን ዲቤት በደንብ ማድረግ የሚፈልግ ሰው ካለ መግባት ይችላል ጠይቁኝ ላስገባችሁ እችላለሁ እኔ ግን ቅድም ሐሳብ አላቲኖን በጣም እሺ አላቲኖን ላስቀድም እንግዲያስ ጥያቄ አለህ ለቃል አላቲኖን አዎ ጥያቄ አለኝ እሺ ቀጥታ አሁን በደም እኔ ግልጽ ለዚህ ለሚሰማንም ሰው ግልጽ እንዲሆን የምፈልገው ነገር የመጀመሪያው ከቃል ጋርም ስናወራ አሁንም ከማሻሎም ጋር ሲቀጠል መቤታችን ምክንያት ድን መሆኗን ይሁንልኝ ብላ መቀበሏን እንደምጻፍ ኮዳ ያስተማሩ መቀበል አለ መቀበል አንድ ነገር ነው አይ ይሄን እንቀበላለን ግን ቃሉ ቤዛ የሚለው ቃል ግን አይወክላትም ሁለተኛ ነጥብ ነው አሁን መጀመሪያ መቤታችን ለመዳናችን ምክንያት ሆናለች ወይ ቀዳማዊቷ ሔዋን መልአኩ ሰይጣን በመስማቷ እንደወደቀች ሁሉ ማርያም ቅድስት ድንግል ማርያም መልአኩን በመስማቷ ቅዱስ ገብርኤል በመስማቷ ይሁንልኝ ብላ በንጽህና በመገኘቷ ለመዳናችን ምክንያት ሆናለች የሚለው መረዳት መግባባት አንድ ነጥብ ነው ኦኬ ይሄ ቃል ቤዛ ይባላል አይባልም ደግሞ ሁለተኛ ነጥብ ነው መጀመሪያ እዚህ ላይ አጥርተን እንቀበል ስለዚህ ቃል የምጠይቅህ ቅድስት ድንግል ማርያም ለመዳናችን ምክንያት ናት ያንን ዘንድ ምክንያት ተጠቅሟታል ብለህ ትቀበላለህ አሪፍ ጥያቄ አንተ አልነበርክማ ለቃል ጥያቄ ያለኝ ያልከው አንተ አልነበርክም ግን እሺ አንተ ለነበርና ከዛ በኋላ አንተ ነህ አይ አሁን አረ ቀደምማ ብለሃል አይ ዴቪድ ይጠይቃል ዲያቆን ዳዊት ይጠይቃል ግን እሺ አላቲና እሺ አሪፍ ጥያቄ ነው ማርያም ለመዳናችን ምክንያት ናት ብለህ ታስባለህ ወይ ለሚለው ጥያቄ ሄሬኒዮስ ነው ሊነሳ የሚችለው የመዳን ምክንያት ብሎ ያነሳው እሱ ስለሆነ ቅድም ማለት ነው ማርያም ኢየሱስ ክርስቶስን በመውለዷ ወይ ደግሞ የዓለም አዳኝ የሆነው የዓለም ቤዛ የሆነው ኢየሱስ ክርስቶስ ከሷ በመወለዱ ሄሬኒዮስ እንዳስቀመጠው ማለት ነው ለራሷም ሆነ ለሌሎች በዚህ ምክንያት የመዳን ምክንያት ሆናለች ባለው ታይፖሎጂ ሰርቶ ሔዋንን ባስቀመጠበት መንገድ ከሆነ እቀበለዋለሁ ቤዛነት አይደለም ታዲያ ምንድነው ራሷም ሆነ ሌሎች የሚድኑበትን ያንን የዓለም ቤዛ ለመውለድ እግዚአብሔር እሷን ምክንያት አድርጓታል ስለሆነ ፖይንቱ ማለት ነው ኦኬ ስለዚህ ከሷ ከተወልዶ እሷንም ሆነ ሌሎችን እንዲያድን ምክንያት ሆናለች በሚለው ሴንስ እቀበለዋለሁ በደንብ ነው የምቀበለው ችግሩ የሚመጣው መቼ መሰለ አላቲ ነው ለጨርስ እሺ ችግሩ የሚመጣው ማርያም ቤዛ ናት ካልከ በኋላ ለራሷም ሆነ ለዓለም ቤዛ ናት የሚል አይዲያ ይዘት መጣለህ ነው የቤዛነት ጉዳይ በጭራሽ ኢምፕላይ የማይደረገው በጭራሽ ኢምፕላይ አይደረግም ነገር ግን ሄሬኒዮስ ባለበት መልኩ ለራሷም ሆነ ለሌሎች የመዳን ምክንያት የሆነውን ኢየሱስን ኦር ደግሞ ለራሷም ሆነ ለሌሎች የዓለም ቤዛ የሚሆነውን ኢየሱስን በመውለድ በዛ ሴንስ ከተነገረ ሄሬኒዮስ ያለው ለመቀበል ብዙ አልቸገርም ሄሬኒዮስ እንደዛ ስላለ ማለት ነው ኢቭን ወደ መጽሐፍ ቅዱስ ቢመጣ እኮ መጽሐፍ ቅዱስ ላይ ሐሳቡም የለም ሄሬኒዮስ ያለውን ግን አረ ተሳስተሃል ምናምን ልለው አይደለም እሱ በዛ መንገድ ይሄ ቃል ይሄ ሐሳብ መጽሐፍ ላይ አለ መጽሐፍ ላይ ለምሳሌ ላስቀምጥልህ አሁን ቅዱስ ዳዊት በመዝሙር 54 ቁጥር 19 ላይ እንዲህ ይላል ወይ እንት ጀምሮ ሰዎች ቤዛ ስለሌላቸው ያድናቸው ዘንድ ቤዛ ሊሆን ክርስቶስ መጥቷል ይልና ይህንን ሐሳብ ምን ይላል የቀደመችው ሔዋን አዳም የሔዋን እናት ብሎ ሔዋን ያላት ሰይጣን በመስማቷ እንደወደቀች ዘፍጥረት ላይ ምዕራፍ 3 ቁጥር 3 ምዕራፍ 3 ቁጥር 3 ላይ አለ ይሄን ሐሳብ ያዝ ይሄን ተረዳ ቅዱስ ጳውሎስ ደግሞ ምን ይላል የተታለለው አዳም አይደለም ሴቲቱ ናት እንጂ
ሴቷ በመታለልም ወደቀች ብሎ መውደቅን በሴቷ እንደመጣ ይናገራል። ስለዚህ ለመውደቃችን ምክንያት ቀዳማዊቷ ሔዋን እንደሆነ ይናገራል። ይሄን ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 አይደለም። ሴቲቱ ግን ተታለለች፣ መተላለፍም ወደቀች ይላል። ስለዚህ ለመውደቅ ስህተት እንዲገባ አስቀመጠ። አሁን አንድ ልጠይቅ የፈለኩት በደንብ ስማ። አንደኛ ቆሮንቶስ እሺ፣ ጥያቄ ከሆነ አጠር አድርገውና ማን እንዳገባ ሁለተኛ ቆሮንቶስ በደንብ ስማኝ። ይኸውልህ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 እንደዚህ ይላል፣ በእግዚአብሔር ቅናት ቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ ላጫችሁ ካለ በኋላ ነገር ግን ይላል እባብ በተንኮል ሔዋን እንዳሳታት አስባችሁ በተባለችው በክርስቶስ ከሚሆን ቅንነት ንጽሕና ምናልባትም እንዳይለወጡ ብዬ እፈራለሁ ይላል። ስለዚህ ምን ብሎ አስቀመጠ ማለት ነው? ንጽሕት ድንግል በንጽሕና በቅድስና መገኘቷን ገልጾ የቀደመችው ሔዋን በእባብ ተንኮል መሳሳቷን ተናገረ። ይቺም በንጽሕና በቅድስና የተገኘች መብርሃን ወይም ቅድስት ድንግል ማርያም ንጽሕናዋ ለኛ ለመካታችን ምክንያት መሆኑን አንጸጾ የተናገረ ነው። ይሄን ሐሳብ እንዴት ታየዋለህ? እሺ ለመዳናችን ምክንያት መሆኑን አነጻጽሮ እየተናገረ በጭራሽ ነው ያለው ነው። በጭራሽ ማለት ነው። የትኛውም አባት የቤተክርስቲያን አባት በዛ መንገድ ፈቶ አያውቅም። አላቲ ነው ፈቶ የሚያካላ ሳይ ችግር የለውም። እኔ እቀበላለሁ። አሁን ነው ሰው ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ከ2 እስከ 3 አንብብልኝ እስቲ። እሺ አንብብ እስቲ። ቃል የተሸከምኩ ስለሆነ አንብብ እስቲ። አንብብና ከዛ በኋላ በዚህ ምክንያት ማርያም ቤዛዊተ ዓለም ማለት እንችላለን የሚል ማብራሪያ ቆይ እሺ ቀሲስ ደበኩል ወይ በደንብ አንብበውና እኔ አነበዋለሁ። ክፍሉን ንገረኝ። አንብበውና እንዲህ አድርግ። በዚህ ምክንያት ያንብበውና ከዛ በኋላ እንደዚህ ያድርግ። አንተ አንብብለትና ማለት ነው። እንደዚህ ያደርጋል። ግን ይሄን ክፍል ጠቅሶ ማርያም ቤዛዊተ ዓለም ያለ የቤተክርስቲያን አባት ግን ያቀርብልናል። አፈታት ከራሱ እንደሆነ ማለት ነው። አላቲ ነው። ሁለተኛ ነው አንደኛ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 እስከ 3 ነው። አሁን ፖይንት ምንድነው? ቅድም መብርሃን ይኸውልህ እንድሰሙኝ የፈለኩት ቅድስት ድንግል ማርያም ለመዳናችን ምክንያት መሆኗን መጽሐፍ ቅዱስ አይገልጽም። ሄሮድስ እንዳለው ብቻ ነው የምቀበለው ላልከኝ ነው። መጽሐፍ ቅዱሳዊ ማስረጃዎችን እያሳያል። መጀመሪያ ለመዳናችን ምክንያት መሆኗን ነው። አሁን ቤዘት ባለበት አንተ ስላልክ ጥቅሱን ያንብብልህና ከዛ አንተ እንዲህ ብሎ የተረጎመ የቤተክርስቲያን አባት ይሄንን ጥቅስ ታሳየናል። የመዳን ምክንያት ናት ማርያም ብሎ አንተ ቀጥል። አሁን አማን እሺ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ጀምሮ በእግዚአብሔር ቅናት እቀናላችኋለሁ እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁና ነገር ግን እባብ ሔዋንን በተንኮሉ እንዳሳሳታት ምናልባት የእናንተም ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ ይላል። ስለዚህ ይሄን ክፍል አሁን አንተ ቀደም ባልክበት መንገድ ያብራራ ካለ ፍታለህ። አሁን ምንድነው ከዚህ የምትረዳው ቃል? እሺ አሁን ይሄንን ምክንያተ ድኂን ካልከው ማለት ነው። ይሄ ጥቅስ ለምክንያተ ድኂንነት ይውላል ካልክ ይሄን ጥቅስ እንደዛ ብሎ ቤተክርስቲያን አባት አምጣለን። አንድም ስለሌለ ይሄ ጥቅስ ለማርያም ምክንያተ ድኂንነት መቅረብ አይችልም ባይ ነኝ። አንድም አባት ይሄን እንደዛት ብሎ ተርጉሞ አያውቅም። አምጣ እስቲ አሁን ወንድሜ። አሁን ፖይንት እኮ እያወራ ያለሁት ይሄንን ለምሳሌ ንጽሕናን የመብርሃንን ንጽሕና ቅድስና ገለጸና አስቀድሞ ደግሞ ብሎ የሔዋንን መሳሳት ንጽሕና መጉደል አሳየ። ስለዚህ ቅድስት ድንግል ማርያም ይሁንልኝ ብላ በንጽሕና ማግኘቷ በዚህ ማሳያ አድርጎ እየተናገረ ነው እያልኩ ያለሁት። ይሄንን ጥቅስ ምክንያተ ድኂን ትባላለች ማርያም ብሎ የጠቀሰ አንድም የቤተክርስቲያን አባት የለም። ያንተ ትርጉም ብቻ ነው እያልኩ ነው ወንድሜ። ያላት ነው ያንተን ትርጉም አንቀበልህም ነው ጉዳይ። በማንም ስልጣን እየተናገርክ አይደለም። ባይዘው በራሳችሁ መስፈርት ነው የመጣ ነው። ቆይ እሺ አንድም የቤተክርስቲያን አባት በዛ መንገድ አልተረጎመም። እሺ ያንተን መረዳት ንገረኝ። እሺ ያንተን ወይም የቤተ እምነትህን መረዳት ይሄን ሐሳብ የምትረዳው ነገር ኖ የኔን መረዳት አይደለም ጃጅ እያደረግን ያለ ነው። አሁን ቤዛዊተ ዓለምን እያነሳን ስለሆነ እዛ ላይ እናተኩር። አንተ ምን ቃል በደም ሰምተኝ ከሆነ ይሄንን ክፍል ሰምተኝ ከሆነ ቆይ መጽሐፍ አላቲኖን ጥያቄው የማርያም ምክንያተ ድኂንነት ላይ ስለሆነ ጥያቄ ይሰፋል። እንደዛ ሲሆን ያው ቲክቶክ ታውቀዋለህ፣ ሁሉም ነገር ይሰፋና ሌላ ርዕስ ይይዛል። ስለዚህ ይሄንን ክፍል ለማርያም ምክንያተ ድኂንነት መጠቀም አለብን ካልክ አላቲኖን ቆይ ልጨርስ። ይሄንን መጠቀም አለብን ካልክ አንተ ስለሆንክ ያመጣኸው እኔ አንድም እንዲህ ብሎ የቤተክርስቲያን አባት የፈታ የለም እንደዚህ ብሎ ብዬ አስቀምጥኩኝ። አዎ አለ ካልክ
አለ ካልክ ይሄ ጥቅስ በዚህ መንገድ ተፈቷል ብለህ ይሄ እናንተው እኮ መስፈርት ነው። የቤተክርስቲያን አባቶች በዚህ ጉዳይ ላይ የሆነ ነገር ማለት አለባቸው ትላላችሁ። ኦኬ ስለዚህ ይሄው በእናንተው አፈታትና አተረጓጎም መሰረት እንዲህ ብሎ የተረጎመ ይሄን ቤተክርስቲያን አባት እያልኩ ነው። ከሌለ ግን ወደ ሌላው ጥያቄ ብናልፍ ይሻላል። ከሬስ እየወጣችሁ ነው። በነገራችን ላይ ወይ እንዳወያይ መሃል ላይ ልግባ። አሁን እኮ ቅድም ተማምነናል እኮ እመቤታችን ምክንያት ድህናት የመዳናችን ምክንያት ናት የሚለውን ቃሌ አምኖ ተቀብሏል። ኦኬ ኢራኔስ ያለውን ነገር ቅድም አንስተ ነው የመዳን የመታዘዟ ምክንያት ሆኗል። ኦኬ ስለዚህ ዘጋ ነው ማለት ነው። ምን የሚለውን ቤዛዊተ ዓለም የሚለውን ጨረስን እኮ እኛ ቤዛዊተ ዓለም ስንላት በዚህኛው አገባብ ነው። ምክንያቱም ከመነሻው ቤዛ ፋንታ ስለ ምትክ የሚል ትርጉም ስላለው ምክንያት በሚለው ወስደን ቤዛዊተ ዓለም አልናት። አሁን እዚህ ውስጥ ግን ሞተች ተሰቀለች እኛ ተቃውሟችን እንደዚያ እንደምንል አድርጋችሁ ስለምታወሩ እሱ ስህተት መሆኑን አሳይተናል። አረ ቀሲስ እኛ እንደዛ እናምንም በጭራሽ ነው እንደዛ ማናምነው እኛ እና ሞተች ተሰቀለች ልንመለስ ነው ማን ነው ማለት አልገባኝ ብለን በማናውቀው መንገድ ነው እየተከሰሰን ያለው እዚህ እናንተ ኢቨን እናንተ እንደዛ ትላላችሁ ብለን አናውቅም። እንደዛ ትላላችሁ አይ ቆይ አማን ቴንኪው አማን አንተን ማለት አይደለም። በነገራችን ላይ እንደዚህ ብሎ ያሰቡት የኛንም ሰዎች ጭምር ነው። መነሻው ከኛ ቤት አይደለ ይሄ ሐሳብ። እኛ እኮ ተቃውሞ ያነሳ ነው መስቀሉ ላይ ስለ ክርስቶስ ቤዛነት በሚሰበክበት ቀን ለምንድነው እመቤታችንን መጥቀስ ያስፈልገው? ምን አገናኘው? ጠቅሰነው ማናቅም ግብረ ሕማሙ ላይ እንደዚያ ብለን አንበናናቅም ብለን ስለሆነ መነሻችን የተነሳ ነው። ይሄ እሳቤ ወደ እናንተ ተጋብቶ በቃ እኒህ አባት ኢየሱስ ሰበኩ እያላችሁ ስለሆነ እኛ ኢየሱስ እንደማንሰብክ አድርጋችሁ ለምን ታስባለን? አሁን ይሄ በቅንነት ኦኬ ቴንኪው አማን የምትረዱት ከሆነ ተስፋይ ኦኬ መሆን ያለበት እኮ እኔ እናንተ ራሳችሁ መሞገት አለባችሁ ብዬ ማስብ ልክ ይሄንን ቤዛነትን ለሌላ ፍጡር ሰተን ከሆነ ጣዖት ማምለክ ስለሆነ ልትሞግቱን ይገባል። እኛ ራሳችን እንከራከራለን። እንደ ያለ ነገር አንቀበልም። ያላለውን ነገር ወስዳችሁ ስትተረጉሙ ግን ትክክል አይደለም የምንለውን በሉ ነው። ኦኬ እሱ ነው ያለ አይ ቲንክ ስልክ ላይ ስለገባ አላችሁ እንትን እናርግ ከማን ጋር ላውራ? አይ ተመልሶ የሚመጣ ከሆነ ችግር የለውም። ለኔ ምልክት ያደርግልኝና እኔ እንትን ቢገባ አደርጋለሁ። ስልክ ላይ ልግባ መሰለኝ አባታችን። እሺ ሀብቴ እሺ አባታችን ሀብቴ መምህር ነው። እግዚአብሔር ይፍታ። ግን አላወቅሁትም። በነገራችን ላይ ከይቅርታ ጋር አላወቅሁትም። አይ አዲስ ነኝ ዛሬ የመጣሁት እና አመጣጤም እንግዲህ የእግዚአብሔር ፍቃድ ከሆነ ንግግሬን እሱ ይባርክልኝ። በመጀመሪያ ቆይ እስኪ ማስተዋወቁን ራስዎትን መጀመሪያ ምክንያቱም ሀብተ ሚካኤል እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ምዕመን ወይም አማኝ ነኝ። ኦኬ ዲቤት አድርገው ያውቃሉ ከዚህ ቀደም? ኖ አይ ዲቤት ሩል እኮ አለው ህግ አለውና ምናልባት አይ ለመናፍቅ ከፈቀዱ እንዴት ለኔ ይከለክሉኛል? አይ ንግግርህ በጣም ስህተት ያለበት ነው ሲጀመር። እኛ እንግዲህ ይሄ እንዲህ አይነት መምህራን ነው የምንፈልገው። መናፍቃን ሀብቴ ተረጋጋ። ይኸውልህ በመጀመሪያ ቆይ አንዴ ተረጋጋ። እኔን እንደ ሰው ያከብሩኛል ወይንስ እኔ የአንድ የኦርቶዶክስ ተዋህዶ ምዕመን መናገር? መጀመሪያ ጥያቄ ጠይቀኝ። እኔን ጠይቀኝ እንግዳስ ይሄ ጥያቄ ይኸውልህ እኔ መጀመሪያ ስከፍት ፕሮቴስታንቱ በተሳሳተ መንገድ እያስተማረ ስለሆነ መሞገት የምትፈልጉ ኑ ብዬ ለፕሮቴስታንቶች ነው ጥሪ ያቀረበው። ኦኬ ለፕሮቴስታንቶች ነው ጥሪ ያቀበልኩት። በሞዴሬተር ነው ያስገባችሁ ሁላችሁ። ጥሪው የቤዛነት ትርጉም ምን ማለት ነውና አብራሩ ብዬ ጠራዋቸው እነሱ ነው። አንተ ግን እንደከለከሉ አድርገህ ለመናፍቃን ፈቅደው ለኔ እንዴት አይፈቅዱም አይነት ይሄ ለምን መናገር መከልከል የለበትም። ኦኬ ቀጥልሽ አስተያየት ሰጥሽ ቀጥል። ሐሳቤን መስጠት ፈልጋለሁና መጀመሪያ እኛ እናታችን ቅድስት ድንግል ወላዲተ አምላክ ቅድስት ድንግል ማርያም እሷ ላይ እና በልጇ አዳይ በሆነው በመድኃኒታችን በኢየሱስ ክርስቶስ የቤዛነት ስራ ላይ ብዥታ ያለበት ኦርቶዶክስ ተዋህዶ ምዕመን ቢኖር እኛ አባታችን ትናንት የተናገሩት ብፁዕ አባታችን ናቸው እንጂ
በመቶ ሚሊዮን የሚቆጠር ኦርቶዶክስ ተዋህዶ ምዕመን እንዲህ አይነት ብዥታ የለበትም። ስለዚህ ይሄንን እንዲቀበሉ ሌሎችን እንዲቀበሉን ምንም አይነት አፕሩቫል የምንፈልግ ሰዎች ወይም ምዕመናን አይደለንም። እንደ አንድ ምዕመናን ግን የራሴን ሐሳብ ሰነዝራለሁ። ሃይማኖታችን የመገለጥ አምላክ ነው፣ የመገለጥ ሃይማኖት ነው። ለምሳሌ ኢየሱስ ክርስቶስ የማዕዘን ድንጋይ ተብሏል። ሐዋርያው ጴጥሮስ አንተ አለት ነህ ብሎ የሃይማኖት መሰረት በቅዱስ ጴጥሮስ ላይ እንደሚመሰረት ነግሮናል። ያ ማለት እኛ ቅዱስ ጴጥሮስን ከእግዚአብሔር ከሆነው ከኢየሱስ ክርስቶስ ጋር ማወዳደራችን አይደለም። ሁለተኛ እንደ ምሳሌ የማስቀምጠው ነገር እሱ ኢየሱስ ክርስቶስ ሊቀ ካህን ተብሏል። ያ የባህሪው ሊቀ ካህን ተብሏል። ክህነት የባህሪው ሆነ ማንም የማይሰጠው የራሱ የሆነ ካህን ነው። ያንን ስልጣን ግን ለእርሱ ሰጥተዋል። እርሱ ክህነት የእግዚአብሔርን ክህነት ይዘዋል። እርሱን እንግዲህ እኛ እግዚአብሔር ነው ብለን እንደዛ አናስብም። እርሱ በጸጋ ከክርስቶስ ክህነት ተሰጥቶታል። ያ የእርሱ ክህነት ነው። እኛ በክርስቶስና በድንግል ማርያም መካከል ያለውን ልዩነት ምንም አይነት ብዥታ ያለበት ሰው የለም። ያ ያለበት ኦርቶዶክስ ካለ ያንን የተወገዝ በሐዋርያት ስልጣን በ318ቱ የቤተ ክርስቲያን አባቶች ቅዱሳን አባቶች እንትን ስለሆነ ጥያቄ ለነሱ ስለሆነ ሞርም ሰጠው። አሁን ወደ እሱ ነው ጥያቄ የምመጣው። ለእሱ ነው ጥያቄ ጠይቁም ብለዋል እና እኛም መጠየቅ መቻል አለብን እኮ። ጥያቄ ካለ ጠይቀኝ እኮ ነው ያልኩህ። ማብራሪያው ስብከቱን ተውና ጠይቀኝ ጥያቄ ካለ። አዎ ጥያቄው ነው። በመጀመሪያ የኛ ጥያቄ ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ መግለጫ እንዲሰጥ አልተጠየቀም። ይሄ አንዱ ነው። ሁለተኛ ይሄንን የምንፍቅና ትምህርት በሚያስተምሩ ሰዎች ላይ ለምንድን ነው ውግዘት ያልተፈጸመው? ይሄን እንዲመልሱልኝ ነው የምጠይቀው። ቴንኪው። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ምዮት አድርግልኝ ሀብትሽ። እሺ እኛ አቅማችን ይሄንን ራሳቸው ይመልሱት። ምክንያቱም እኔ ቅዱስ ሲኖዶስ አባል ስላልሆንኩኝ መመለስም አልችልም። እኔም እንዳንተ ነው የምጠይቀው ይሄንን ጥያቄ እንደ ራሴ እንደሱ ነው። ያንተ አይነት ነው። እኔም ጥያቄ አለኝ እንደዚያ። ራሱ ሲኖዶስ አካሄዳለው ነገሮችን አይቶ አጥንቶ መርምሮ ተወያይቶ የሚሰራው ስራ ይኖራል። አንድ ስተት በኖረው ቁጥር ሁሉ ሲኖዶስ እየተሰበሰበ አንድ ግለሰብ በሳተ ቁጥር ሲኖዶስ እየተሰበሰበ አይወገዝም። በቤተ ክርስቲያን ውስጥ ውግዘት ዝም ብሎ እንትን ነገር አይደለም። ግን ትምህርቱ ስህተት ነው። የተሳሳተ ትምህርት ከመነሻው ጀምሮ ኢንቴንሽናል የራሱ ያስተማሩበት መንገድ የተሳሳተ ስለሆነ ተችተነዋል። ሊቃውንቱም ተችተውታል። ዛትስ ዋይ አሁን ይሄን ነገር በሌሎቹ እምነት ላይ ያልጠራ ነገር ካለ ብዙ ሰዎች ኦንላይን ስለሚሳሳቱ እሱን መመለስ ስላለብን ነው እና እናመሰግናለን። መጠየቅ ግን ይቻላል። ቅዱስ ሲኖዶስ መጠየቅ ይቻላል። አሁን ከማን ጋር መወያየት የሚፈልግ ካለ እኔ በሉኝ፣ ከሌለ ግን ከኔ ጋር መቀጠል እንችላለን። ዳዊት አባታችን ከተቻለ ያው ቃልም ቢወጣ ትንሽ አጭር ጥያቄ ምናልባት እሱ ከሄደ አማን ወክለህ እኔ መልሳለሁ፣ ችግር የለውም። መልካም። መጋቢ አዲስ ፍሪ ከሆኑ እኔ ከእሳቸው ጋር ባወራደስ ሁላችሁንም በመሰረቱ ሰላም አላልኩም። ሁለት ጥያቄ ነበር። ምናልባት ከዛ በኋላ እንዳልኩት ብዙ ማውራት ስለማይችል ነው። አንዴ ፍቀሩልኝ። ሰላም አላልኩኝም። በነገራችን ላይ ያው ውይይት ላይ እኔ አይደለሁም የሚያስገባችሁ። በዚህ አጋጣሚ እኔ ዋን ባይ ዋን ነበር አንድ ባንድ ለየብቻ ነበር ማውራት የፈለኩኝ። ሞዴሬተር ነው ያስገባችሁ። ኦኬ ምንም ችግር የለውም እንኳን ገባችሁ። ጥሪም ሳትሰላልፍ እኔ ስለነበረ መጀመሪያውንም ኦርቶዶክሳውያን የሆናችሁ ሳይሆን ያልኩት ፕሮቴስታንት የሆናችሁ ሰዎች ጥያቄ ያላችሁ መግባት ትችላላችሁ የሚል ነበርና እንኳን ደህና መጣችሁ።
ህይወት ኢየሱስ ነው እስካሁን አለ እንዴት ቀደም ጠይቋል እሱ እሺ መጋቢ ሐዲስ ይፍቱኝ ባርኩኝ እንዴት ዋሉ ሰላም ይበሉንና እንቀጥል ሰላም ለኪ ዲያቆን ዳዊት አማንም አላልኩህም አማንም ሁላችሁንም ዝም ብላችሁ ዘላችሁ ነው ያወራችሁት በነገራችሁ ላይ ሰብራችሁ ሰላም እግዚአብሔር ባርክ እንደምን አሜን አሜን እሺ ዳዊት ቀጥል አሉ ምን አሉ መጋቢ ሐዲስ ችግር የለውም እንወርዳለን ያው አራራ እንድትወርዱ አይደለም ኖ እንድትወርዱ አይደለም ሰላም ያላልኳችሁ ለዚያ ነው ለማለት ፈልጌ ነው አትወረዱ ቆይ እንዴ ጥያቄም ጠይቃላችሁ መልስም ትሰጣላችሁ እንዳትወርዱ እንደውም ሌላም ማስገባለሁ ያስገባል ይኸው እነ ሰላም ለኪን ያስገባው ነው አስገባለሁ ሌላም ሰውና ቆዩ ዲያቆን ዳዊት ቀጥል እሺ እንኳን አደረሰዎት እንኳን አብራ አደረሰ ቀጥል እሺ ዲያቆን ዳዊት እሺ ምናልባት ግን ከዛ በፊት ታች ኮሜንት ላይ አትደንግጡ ብላችሁ የምትጽፉ ወንድሞች ወይ ብሎክ አረጋቸዋለሁ አይ ብሎክ ማድረግ ሳይሆን እንደው እንዲያስቡት ነው ወንጌል አያስደነግጥም በነገራችን ላይ ምንፍቅና ያስደነግጣል ግን ወንጌል አያስደነግጥም ወንጌል ደግሞ አንድ ሰው አትደንግጡ ብሎ ካስተማረ ከጀመረ እዛ ላይ ችግር አለበት ባይነኝ የምስራች ተብሎ ነው ወንጌል የሚጀመረውና እንደዚህ አይነት ፖለቲካ ጥሩ አይደለም ለማለት ነው ወንድማችን አማን እንግዲህ ቃልን ወክለ ሁለት አጫጭር ጥያቄዎች ቃል መጥቷል ባይዘው ቃልን ሳቡት ቦታ ስላለ ግን ጥያቄውን ቀጥል ቴክኒካል ካልሆነ መልሷል ችግር የለውም ቴክኒካል ያለ አይ ቀጥሉና ለሌሎቹ ደግሞ ከቃል ጋር በቂ የሆነ ውይ ስላደረግን ሌላም ሰው እናስገባለን እሺ እንግዲህ እንደተረዳሁት the whole premise የቃል አርጊውመንት ምንድነው መጽሐፍ ቅዱስ ላይ እመቤታችን ቤዛ ስላልተባለች ቤዛ ለምን እንላታለን ነው essentially of course there is more argument ከዛ በኋላ ሊመጣ ይችላልና let's assume I buy into this narrative let's assume ያው አባታችን ብለዋለኛ sola scriptura ስለማንል አባቶችም ጽፍ ስላለ let's pause Irenaeus let's pause Gregory of Sagla when Gorgorios Zagasija let's pause all of these things እና በመጽሐፍ ቅዱስ ላይ ብንሄድ መጽሐፍ ቅዱስ ሙሴን ቤዛ ስላለው የኔ ጥያቄ አንተ ሙሴን ቤዛ ትለዋለህ ወይ ነው ስለመቤታችን ሳይሆን መጽሐፍ ቅዱስ ሙሴን ቤዛ ብሎ ካለው አንተ ሙሴን ቤዛ ትለዋለህ ወይ የሚል ጥያቄ ነው መጀመሪያ ያ በጣም ደስ የሚል ጥያቄ ነው ሶላ ስክሪፕቹራን የሚያምን አማን ነው የጠየቀውና ሶላ ስክሪፕቹራ ላይ በዚህ መልኩ ልመልስልህ ሰማዩ እንግዲህ ሰማያዊ ነው እንደምናውቀው ሰማይ ቀለሙ ቡራብሬ ነው ቢለኙላ አምናለሁ እኮ ነው ሶላ ስክሪፕቹራ ስለዚህ መጽሐፍ ቅዱስ ላይ ከተነገረ በማይዋሽ በእግዚአብሔር መንፈስ የተጻፈ ነገር ስለሆነ ያለውን ነገር መጽሐፍ ቅዱስ የነገረን ነገር እናምናለን ግን እንላለን እዛ ጋር የተጻፈው ቤዛ ነው ይላል አው ይላል አሮጌው ትርጉም 1954 በንጉሱ ሰዓት የተተረጎመው ማለት ነው እዛ ላይ ይላል ግን ያ ቃል ፕራይመሪ ትርጉሙ ምንድነው ምክንያቱም እኛ ወንጌላውያን ነን ጽረ ቃላትን ማገላበጥ የምንወድ ማለት ነው ስለዚህ ጽረ ቃላትን ሄደን ስናገላብጥ እዛ ቦታ ላይ ያለው የገባው የግሪኩ ቃል ሪዲመር ወይም ሊብሬተር የሚል ትርጉም ነው ያለው ገዢና ነፃ አውጪ ስለዚህ ሙሴን ቤዛ ትለዋለህ ባሮጌው ትርጉም በ1954 አዎ ነው አለው ሊብሬተር የሚለውን ትርጉም እያሰብክ ነው ወይ ስትለኝ አዎ ያ ይሄ ቃል የገባባቸው ቦታዎች በሙሉ አንደኛ ቲሞቴዎስን በለው ማቴዎስና ሉቃስ ምናምን በለው ሁሉም የየራሳቸው አገባብ ግሪክ የተለያዩ ቃላት ስላሉ እንዳያገባባቸው ምን አይነት ትርጉም ተሸክሞ መጡ የሚለውን ግሪኩን አጣርቼ yes ያልኩ ቀጥታለሁ እንደ አማርኛው ግን የተቀመጠውን ተቀበላለሁ ወይ አሁን ሙሴ ቤዛ ነው ግን ሊብሬተር ማለት ነው ህዝቡን ያወጣው interesting so the Greek says tuton hotheos apostelian archontai kai lutroten ይላል lutroten እያለ ነው የሚጠቅሰው the same redeemer ማለት ነው so ሙሴ redeemer ነው ብለህ ታምናለህ ማለት ነው ያ ህዝቡን redeem እንዲያረግ ከግብጽ አገዛዝ ከስሌቨሪ እንዲያወጣ በእግዚአብሔር ተወክሎ redeem እንዲያረግ የተላከ ነው Okay, so based on this understanding, we can say that other than Christ, at least, sola scriptura ብቻ ስለመቤታችን አይደለም ማለት at least ሌላም redeemer አለ ማለት ነው
in a different context. In a in a different different context. in a different context and in a different language. Context which አይደለም ይሄንን ቃል አይደለም አሁን ሌላ ቦታ ላይ ስትሄድ ሉትሬተርን አይደለም የምታገኘው እስቲ ሉትሬተርን ያለበትን አሁን በሌላ ኮንቴክስት አምጣልኝ it says Lutheran for Jesusም ሪዲመር እያለ ይጠራዋል ሉትሬተን እያለ ሪዲመር ይለዋል አይደለ በእንትኑን ነው ያልኩ በራንሰም ዋይዝ ነው እያወራን ያለ ነው ራንሰምን ስለሆነ ቤዛዊት ዓለም ስንል ያው አይ ኖ ኤግዛክትሊ አንተ እንትኑን አጥቶታል ስኮፑን በዛን እያወራ እንዳለ አውቃለሁ እያወራን ያለንበት ግን ቀሲስ ቤቱን የከፈቱት ያው ርዕሱ ዘጋ ቤዛ ጉዳይ ላይ ጥያቄ ይላል ስለዚህ በራንሰም ዋይዝ እያወራን ስላለ በራንሰም ዋይዝ ተደርጎ ይሄ ቃል ለሌሎች ሰዎች ተደርጎ የገባበት ቦታ አለ ወይ That's not my question though. My question is ስለዚህ የለም ነው No. My question is ቤዛ ስንል በነገራችን ላይ Wilfleslaw if you look at the dictionary Wilfleslaw ቤዛው ብሎ አዳነ ሴቭ ይላል ransom ይላል rescue ይላል ቤዛ የሚለው ቃል linguistically ስናጠና ይሄንን ሁሉ ያካተተ ቃላቶች መሆኑን መርሳት የለብንም but the point that I want to make is so the problem is not on the wording itself the title itself but the context of which we're using it in correct the context and the word itself ምክንያቱም የተለያየ ቦታ ላይ የተለያየ ቃል ስለሆነ እንትን እናርግ በተቻለ መጠን አማርኛ እንጠቀም እኔ አይከናንስታን the whole conversation I know ወጭም ስላለ እኔ ረዳለሁ ግን ምናልባት ለምናን እንትን ፖይንቱን ዋናውን ፖይንት ሚስ ሊያረጉ ስለሚችሉ በተቻለ መጠን እናውራው ከመጣ በእንግሊዘኛ እናውራውና ለመተርጎም ብንጥር ጥሩ ነው so the problem is not the word ብለኛል ይያለኛለው ስለዚህ አንተ ችግር ከቃሉ ጋር አይደለም ነው ከቃሉ ጋርም ነው ለምን ሲባል ቃሉ ሐዋርያ ሥራ ላይ የገባውና አንደኛ ጢሞቴዎስ ላይ ለነፍሱ ለሁሉ ቤዛ ሰጠ ሲል የገቡ ቃላት የተለያዩ ናቸው ማቴዎስ ወንጌል ላይ የገባውም የተለያዩ ናቸው ስለዚህ ከቃላት ዋይዝም የተለያየ ነው ኮንቴክስቱ ደግሞ ይዞ የሚመጣው ትርጉምም የተለያየ ነው Okay I don't want to spend too much time on this ግን መጀመሪያ ነገር ቋንቋ ለቋንቋ ትራንስሌት ሲደረግ one to one relation የለውም ቤዛው የሚለው ቃል all of this ያካተተ ነው including አድሃነ የሚለውን ማለት ነው rescue አደረገ ማለት ነው so you are using አገር በቀል ትርጉም for unique የሆነ ለዛው vast ትርጉም ያለው እኔና አንተ በአንድ ድምጽ የምንስማማው ነገር ልንገር ከአማርኛውም ከግዕዙም ይልቅ ግሪኩ መልቲ ትርጉም አለው እንስማማለን አይደል በጣም ሰፊ ትርጉም አለው ሶሪ አንዴ በጣም ሰፊ ትርጉም አለው ስለዚህ እኔ አሁን እኮ ችግራችን አንተ አባ ጊዮርጊስ ዘጋስጫን ተጠቅመ ኪዳነ ወልድ ክፍሌን ተጠቅመ ከሳተ ብርሃን ተጠቅመ ነው ልታወራኝ እየሞከርክ ያለው እኔ ደግሞ እያልክ ያለው go and interpret ያንን ወርድ measure then ኢንትሪዎችን በኮንቴክስቱ ፍታልኝ ነው ኢንትሪዎቹ በኮንቴክስቱ ሲፈቱ አሁን እናንተ ቤዛዊት ዓለም ለምትሉት አንድም ኢንትሪ ማምጣት አትችሉም that's our base argument ቃላቱን ሄደን በግሪኩ ቼክ አድርገነው then primary ትርጉም secondary ትርጉም ብለን አስቀምጠን in no shape and form ማርያም እናንተ ባላችሁበት ማስቀመጥ አይቻልም I'm not again my question is not about Maryam my question is not about Maryam እንዳልኩ ቃሉን ካየነው ሙሴ ላይ ነው የጠየቀው no ሉትሬቴን የሚለው ቃል ለሪዲመር ተብሎ ለኢየሱስ ክርስቶስ ተሰጥቷል ሪዲመር እየተባለ ማለት ነው the word ሉትሬቴን የሚለው we can pull it up if you need ለክርስቶስ ተሰጥቷል የተሰጠ ሪዲመር ቃል ነው አሁን specifically አንድ ቦታ ላይ ክርስቶስ ራሱን ሰጠ የሚለው ግሪኩ ቃል ሌላ ቦታ አልተሰጠምና ሪዲመር ልንለው አንችልም ወይ that's a different topic my question is ግን ሪዲመር የሚለው ከሆነ ደግሞ ንግግራችን ቤዛ ከሆነ ጥያቄው ቤዛ ላይ ከሆነ ቤዛ የሚለው ቃል ሉትሬቴን የሚለው ለክርስቶስ የተሰጠው ቤዛ ሌላ ቦታ ላይ ቤዛ እየተባለ ሪዲመር እየተባለ የተተረጎመው ቃል ለሙሴ ስለተሰጠ you're okay in different context I'm very clear to use the word beza other than Christ ማለት ነው okay ያ አይደለም misunderstand ሊፈጠር ይችላል ቃሉ እንትኑን ብታነብልኝ ደስ ይለኛል ቅድም ለክርስቶስ ሉትሬተንን ያልኩበትን እሱን ብናየው ጥሩ ነው እዛ ላይ ቆመንም እናወራለን ስለዚህ ቆመን እዛ ቃል ላይ የምንፈታው አንደኛ ለክርስቶስ ኢየሱስ ሲሆን ያ ቃል ሲገባ ኦኬ ሪዲመር ነው ህዝቡን እንትን እንዲያረግ ነፃ እንዲያወጣቸውና ሊብሬት እንዲያረጋቸው ሙሴ በእግዚአብሔር እንደምን ተደርጎ ተላከ ማለት ነው እንደ ነፃ አውጪ ተደርጎ ተላከ
ምንም የሚያሳስበን ነገር የለም። ነፃ አውጪ ነው። ምክንያቱም ህዝቡን ነፃ ሊያወጣ ስለሄደ ማለት ነው። እግዚአብሔር ኢቨን ዘጸአት መጽሐፍ ላይ ህዝብ ይላል እየመራ ያወጣው ህዝብ ምናምን እግዚአብሔር ራሱ እንዳወጣ ሳይሆን ሙሴ እንዳወጣ አይነት አድርጎ ሲናገር እናያለን። ግን ያው በድንቅና በታምራት ባህርን ከፍሎ ያሻገረ ማን እንደሆነ ይታወቃል። ስለዚህ ሊብሬተር ነው። አዎ ነው። ነገር ግን ስለ ክርስቶስ ያ ቃል ሲነገር አይወና ነው ዲስ ሊትሬተን የትኛው ወንጌል ክፍል ላይ እንደገባ ባዮ ደስ ይለኛል። ምክንያቱም ስቲል ነው ምንም ሊትሬተር የሚለው ለክርስቶስ ሉቃስ 1:8 ለምሳሌ blessed be the Lord of God Israel for he has visited ግሪኩን Okay, the Greek says eulogetos kurios hotheos to Israel hoti episkepsato kai epoisien lutrosien tolao auto አላ ሩቶርዱን ተጠቅሞታል። ስለዚህ ያልኩ ያለሁት ምንድነው ደን አዳኛችን ኦር ሊብሬተር ተብሎ ለክርስቶስ ሲገባ ከኮቨናንት ዋይዝ እና ከማላቀቅ ከምንድነው ሊብሬት የሚያደርገን ሲባል ከኃጢአት ምን በመሆን ራሱ ምትክ በመሆን ደን ኢቭን ያን ቃል ብታመጣ ራሱ ኮምፕሊት የሆነውን ዴፊኒሽንን ማላይዝ ማለት ነው ሙሴ ላይ። ምክንያቱም ምንንም ሰጥቶ ህዝቡን ያወጣው ነገር ስለሌለ ነገር ያለው እግዚአብሔር I'm saying in a different context እኮ ብያለሁ። I'm not saying ተስማምተናል እኮ እኔ ዲፍረንት ኮንቴክስት ኢቭን ወርዱን በተለያየ መልኩ የሚመጣበት ቦታ ስላለ የሚል አወራንና ሜን ትርጉሙ ግን የሚሆነው ምንድነው ሲባል instead of አይደለ መሸፈን ምትክ መሆን ምናምን የሚሉ ሐሳቦችን ይዞ ይመጣል ነው። አሁን ምን ማድረግ ይኖርብናል ነው ጥያቄው። አሁን ምን ማድረግ ይኖርብናል? እነዚህን ቃላት እንያዝና ለክርስቶስ ይሄ ቃል ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። ለሙሴ ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። እኔና አንተ ዲስከስ እያደረግን ያለ ነው የተቀመጠ ግሪክና የተቀመጠ የመጽሐፍ ቅዱስ ክፍል ላይ ነው። አሁን አዲስ ርዕስ እየጀመርን ካልሆነ እችኛዋን ዘጎን ካንታናት ላይ ያለችውን ርዕስ እናስገባና እናውራ ከተባለ ባመጣው ክፍል ላይ ተቀምጥ እንትን ብለህ አስታከ you cannot speak about the Virgin Mary. Okay, we'll get there. So I'm glad. So አሁን መጀመሪያ step by step ነው የምናደርገው። መጀመሪያ ቃሉ other than Christ ይሰጣል ወይስ አይሰጥም የሚለው ቃልም እኮ ቀደም ወንድማችን እዚህ ሲመጣ the whole premise is to say መጽሐፍ ቅዱስ ላይ ቃሉ የለምና ለክርስቶስ ብቻ ነው የሚሰጠው ቃሉ እያለ ነበርና just to make sure ቃሉን ያለበትን አውድ ነው እሱ እያለ ያለው ኮቨናንት ዋይዝ የሚል ጨርሰናል ወደዚህ ሰብጀክት ኮቨናንት ዋይዝ እያለ ነበር እሱ ባለው እኮ ትክክል ነው በኮቨናንት ዋይዝ ሲን አለ ሞራል አስፔክቶች አሉ then redemption አለ then በዚህ ኮንቴክስት ውስጥ ለማንም ከክርስቶስ ውጪ ይሄ ቃል ሊሰጥ አይችልም ተሰጥቶም አላየንም Okay, so the point of all this exercise is to say the word itself can be given based on a context, and that's the claim I'm making. That's the claim I'm making. ሁለተኛ ጥያቄ እና በጣም አጭር ጥያቄ ነው። እመቤታችንን የአምላክ እናት ትላታለህ ወይ? የአምላክ እናት ትላታለህ ወይ? ቴዎቶኮስ ብያምናለሁ በኤፌሶኑ ጉባኤ ጋር ቆሜ። ነገር ግን ቴዎቶኮስ ማለት ወይም የአምላክ እናት የሚለው ቃል ኤምፋሲሱ ማርያም ላይ አይደለም ያለው። the logos incarnate is the son of God ነው ፖይንት። ኦኬ ሶላ ስክሪፕቶራ ይዘ ቴዎቶኮስ እንደሆነች አሳየኝ። ሶላ ስክሪፕቶራ ይዘ ቀላል እኮ ነው። እንትና ኤልሳቤጥ የጌታዬ እናት አለች። ስለዚህ እናትዮ ማናት? ማርያም ናት። ጌታው ማን ነው? ማዘኗ ውስጥ ያለው የአምላክ እናት። ስለዚህ ጌታዬ የአምላክ እናት። ኦኬ አምላክ የሚለውን ወርድ ነው የፈለከው? ኖ ወርዱን አይደለም። አምላክና ጌታ ማለት is very different as you know. It's not different ለክርስቶስ ሲገባ። ኦኬ ዲፈረንት ከሆነ እንፈታለኝ። ሂድልኝና ራስህ ክፈተው። አንደኛ ቆሮንቶስ 8 ምንም አይለያይም። ለሌሎች የገባበት ቦታ ላይ assume እኔ አሁን አዳፕት አለ ስንጠቀመው ግን we are thinking the divinity. let's assume I'm adapting የኒስጥሮሳውያንን አመለካከት አዳፕት አድርጌያለሁ አሁን በአሁን ሰዓት assume obviously I'm not. okay እመቤታችን የወለደችው ይላል ኒስጥሮስ አይደለ? ክርስቶስን ሰውነቱን ነው እንጂ አምላክነቱ በኋላ የመጣ ነው ብሎ ኒስጥሮስ ያምናል። assume I believe this. Solan scriptoran ይዘ and his whole argument by the ኒስጥሮስ is እመ አምላክ የሚያሰኝ ነገር መጽሐፍ ቅዱስ ውስጥ የለም እያለ ነው የተከራከረው ኒስጥሮስ ራሱ። so what I want to know is ካንተ መጽሐፍ ቅዱስን ይዘ
ስፔሲፊክሊ አምላክን እንደወለደች እመቤታችን አምላክን እንደወለደች ከመጽሐፍ ቅዱስ ውስጥ እንድታሳየኝ ይፈልጋለሁ። በጣም እንዳለ የሞላው ሰው አይደል እንዴ? ቀሲስ እንደው ይሄንን ቢጨርሱልኝ ልጅ እየተነሳብኝ ነውና ብዙ ልቀጥል አልችልም። በጣም መጽሐፍ ቅዱስ የሞላው ሰው ስለሆነ ይቀጥሉልኝ። እሺ በመደዳ 1 4 5 6 ጥቅስ ላምጣልና እማምላክ የሚለውን ፕሩቭ ላድርግልኝ። ማለት ሶላ ስክሪፕቹራ እንጂ ሶላ ስክሪፕቹራ ደግሞ ምን ያክል የነጠረ እውነት እንደሆነ በዚሁ ፕሩቭ እናርግ። ንስጥሮስ እንደዛ ስላለ እንደዛ አይነት ነገር አናገኝም ማለት ነው ወይ? ኦኬ አምላክን እንደወለደች ሶላ ስክሪፕቹራን ብቻ ተጠቅመን እስቲ ፕሩቭ እናድርግ። አንደኛ ዮሐንስ ወንጌል ላይ እንሂድና ምዕራፍ 1 ላይ ሄደን ምንም ፕሩቭ እናደርጋለን ማለት ነው። ቃል ነበረ በመጀመሪያ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። ቃለ እግዚአብሔር ማለት ነው። ስለዚህ ቃል ምንድነው? በባህሪው እግዚአብሔር ነው። ደን መጣና ቃልም ስጋ ሆነ፣ በእኛ መካከል አደረ፣ እኛን ሆነ። ደን በማን በኩል? በታዘዘችው በማርያም በኩል አድርጎ ቅድም ያመነውና የተወራው ነገር ስለሆነ ጥያቄው ክርስቶስ አምላክ ነው ወይ አይደለም? ባይ ዘ ወይ ክርስቶስ አምላክ ነው ወይ አይደለም? I got you just mute it. I got you በደንብ ስለገባኝ ማለት ነው። ሶላ ስክሪፕቹራን ይዘህ አምላክን ፕሩቭ አድርግልኝ ነው እንጂ ኢየሱስ አምላክ ነው ወይም ፕሩቭ አድርግልኝ አይደለም ያልከው። ቀላል ነው። በመደዳው 50 ጥቅስ አመጣልሃለሁ በጣም ቀላል ስለሆነ። ኦኬ ስለዚህ አሁን ምንድነው ፕሩቭ ያደረኩት? መጀመሪያው ቃል እግዚአብሔር ነው። ደን 14 ላይ ወረድኩና ቃል ተወለደ። ወላዲቷ ማናት? ማርያም። ስለዚህ ቃል ነው የተወለደባት፣ አምላክ ነው የተወለደባት። ስለዚህ አምላክ ናት እላለሁ። ሶላ ስክሪፕቹራን ይዤ ማለት ነው። ይሄ ማለት አማን ይወለ አሁን አንተ ያደረከው ትክክል እኮ ነው። አሁን ይሄንን እምነት እኔ ካንተ ጋር አያግሪ እስማማለሁ፣ ግን ይሄ ለኛ ይሰራል። ይሄ ቃል ለኛ ይሰራል። ለኛም እንደዚህ ነው የምናምነው። ለእናንተ አይሰራም። ለምን መሰለ? ዲያቆን ዳዊት ያነሳበት ምክንያቱ እናንተ እኮ የምትጠይው እኔ አይ ሆፕ በጣም ጤነኛ የሆነ ውይይት እናደርጋለን ካንተ ጋር ብዬ አስባለሁ። ማለት የሆነ ፖለቲከኛ የሚያወራው ወሬ ያልሆነ እናንተ አሁን መጀመሪያ ስለምጠይቅህ በኋላ ዲዩቲንክ እንደው እመቤታችን እንደዚህ እኛ ቤዛዊት ዓለም ስንል እንደዛ ትገምታለህ የሚለውን ጭምር ጠይቃለሁ። ሶ ዲያቆን ዳዊት እያለ ያለው እናንተ ግዴታ መጽሐፍ ቅዱስ ውስጥ መገኘት አለበት ካላችሁ ይሄ ብቻ እኮ አይደለም። ስላሴ ራሱ የለም መጽሐፍ ቅዱስ። አሁን ይሄን በኛው ብቻ ሳይሆን አይ ስላሴ አለ፣ ቃሉ ነው የሌለው። ስላሴ አለ፣ ቃሉን ነው የምለው፣ ወርዱን ነው የምለው። ወርዱ ስላሴ የሚል የለም። አሁን ይሄን ወላዲተ አምላክ የሚለው ወላዲተ አምላክ ተብሎ ለብቻ ቅድም እኮ አነሳው የእንትን የንስጥሮስን ሐሳብ መጀመሪያ ቅድም ዲያቆን ዳዊት ያነሳው እመቤታችን ወላዲተ ሰብ እንጂ ወላዲተ አምላክ ልትባል አይገባም የሚል ነው አይደለ? መከራከሪያ ነው። ምክንያቱም በመጽሐፍ ቅዱስ አምላክ ወላዲተ አምላክ ተብላ አልተጠራችም ነው። ቃል በቃል የለም። እንዴት ነው ስክሪፕቸር አልሆነን ያላችሁ? ቃል በቃል የሆነ ነገር ማብራሪያ እንዴት ተቀበላችሁ ነው ጥያቄው። ዲያቆን ዳዊት እንደገባኝ ይሄ ማለት ባጭሩ ስክሪፕቸር አለውን በራሱ ምን ማለት እንደሆነ አለመረዳት ነው። ለምን ሲባል እንደው ኮንፌሽኑን ላምብብልህ። እኛ ስክሪፕቸር አለውን ስንል ምን እያልን እንዳለ ማለት ነው። በቃ አቀበላለሁ እኔ ማብራራት ስለምችል ማለት ነው። እኔ ማብራራት ስክሪፕቸር አለውን ስንል ዝም ብለህ ከነገርከኝ ምንም ችግር የለውም። እምነት ስለሆነ አንብቤ ማሳያ በቃ እንደዚህ ያለ ሐሳቡ ካለ ዝም ብለን እንወስደዋለን እንጠቀመዋለን ካልከኝ እኮ በቃ በቂ ነው። እያልን ያለ ነው እኛ ስክሪፕቸር አለውን ስንል በሚያጨቃጭቁ ዶክትሪኖች ላይ፣ ለእምነት በሆነ ነገር ላይ፣ ለልምምድ በሆነ ነገር ላይ ዶክትሪናል የሆኑ ኢሹዎችን ሴተል ለማድረግ እግዚአብሔርን ለማወቅና ለመዳን በሚሆነው ነገር ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው እያልን ነው እንጂ ጉባኤያት ስልጣን የላቸውም። ፕሪፈራል የሆኑ ስልጣኖች ማለት ነው ስልጣን የላቸውም። ትራዲሽን ስልጣን የለውም፣ ወይም ወጎች አባቶች የተናገሯቸው ምናምን ስልጣን የላቸውም አይደለም። እነሱም ቢሆን መጥቶ የሚንበረከኩት ለመጽሐፍ ቅዱስ ነው እያልን ያለ ነው እንጂ እነሱ ሌሎቹ ከዛ ውጭ ያሉት ያወሩትን ነገር አንቀበልም የሚል የለውም። በጣም በሚያሳዝንና እንደው በጣም ፒቲፉል በሆነ ሁኔታ ዲያቆን ያረጋልን በዚህ መልክ ነበረ መጽሐፉ ላይ ያስቀመጠው። ስልጣናትን በሙሉ አንቀበልም ነው የሚሉት ሶላ ስክሪፕቹራ ሲሉ ብሎ ነው ሚስ ሪፕሬዘንት ያደረገን። እንደዛ አንልም። ኮንፌሽኖቻችንም እንደዛ አያስቀምጡም። እንደውም አሁን ቅድም ላነብልህ የነበረው ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ምን የሚል ነገር ያስቀምጣል? ለዚህ ነገር ብቁ ነው ስልጣናዊ ነው የሚለውን ነገር ያስቀምጥና ቀጥታ ያልተቀመጡ ያልተጻፉ ነገሮች እንዳሉ ያምናል ማለት ነው። ቀጥታ ያልተቀመጡና ክሊር ያልሆኑ ነገሮች ካሉ ባይ ሪዝኒንግ ቀድሞ ግልጽ በሆኑ ነገሮች ላይ ቆመን ብያኔ እንሰጣባቸዋለን ይላል። ሁሉ ነገር እንደ አስትሮፊዚክስ ያስቀምጣል እንደ መጽሐፍ ቅዱስ አላስቀምጠም።
እንትን ኢምብሮሎጂ አስቀምጧል እንዴ አላስቀምጠም ሮኬት ሳይንስ አስቀምጧል እንዴ አላስቀምጠም ኦኬ እንደዚህ አይደለም እያልን ያለ ነው ነገር ግን ግልጥ በሆኑ ነገሮች እግዚአብሔር ሊገልጥልን በፈለገው ነገር ላይ የመጨረሻው ዲተርሚኔቲቭ አውቶሪቲ ባይብል ነው የሚሆነው ጉባኤያትም አይሆኑም አባቶችም አይሆኑም ሌሎች ሐዋርያና ማንንም ሊሆን አይችልም እነሱም ያሉት ምንድነው ነው ብለን ነው የምናምነው መጽሐፉን እንናገረው ነገር እንደው ኦኬዥናል ይሆን ምንድነው ካዡዋል የሆኑ ስፒኮቹን እንኳን ስንናገር ምንናገረው ነገር መጽሐፍ ቅዱስ ውስጥ የማታገኙ ከሆነ ንግግራችንን አትቀበሉ ብሏል ስለዚህ በአማንዬ ከኛ ጋራ አሁን የናንተው የሚቀርበው ለኛ ነው እናንተ እኛ ልክ እንደዚያ ነው የምንለው እኛ ሐሳዊ መጽሐፍ ቅዱስ ሐሳቡን ወስዶ ያንን ተርጉሞ ቃል ደግሞ ቃል ነው ቃልን ወስዶ የመጠቀም ይቻላል ስም ነው ስም ባህሪ ላይሆን ይችላል የባህሪ ስም ላይሆን ይችላል ለምሳሌ ኢየሱስ መድኃኒት ነው ስንል መድኃኒትነቱ የባህሪነቱ ነው በቃ ማንነቱን ጭምር የሚገልጽ ስም ነው ኦኬ አሁን አንድ ሰው ኢያሱ የሚባል ሰው ወይ መድኃኒት የምትባል ሴት አለች እኮ አክቹዋሊ መድኃኒት የምትባል ሴት ብትኖር በበሽታ የተጠቃሽ ነው ትሆን ይችላል ዘመዴ ናት ነው በቃ እሱ ነው እያለ ያለው ነው ዲያቆን ዳዊት ተጨማሪ ጥያቄ ይኖራል እና ከልቀጥስ ከባማ ከሌለ እስኪ የሱን ሐሳብ እኔ መጠየቅ ነው የምፈልገው ሆነስትሊ በጣም ጥሩ ሆነስትሊ አማን ወደ አንተ ልምጣ አሁን እሺ መቤታችንን ቤዛዊት ዓለም ስንል እንዴት ነው የምትረዳው እስኪ ነገር ምን ነው አርግ የምትረዳው ከሱ ልጀምር እያላችሁ ያላችሁት ክሪስቶሎጂካል በሆነ ሴንስ እያላችሁ ካልሆነ ልነሳ ከኔጌቲቭ ቴዎሎጂ ላይ እንደዛ ነው የሚባለው ኔጌቲቭ ፖዚቲቭ አድርጎ ማስቀመጥ የሚባል ነገር አለ ከኔጌቲቭ ልነሳ እያላችሁ ካልሆነ ስንነሳ ለሰው ልጆች ምትኮና ለኃጢአት ዕዳ ክፍያ ይሆን ዘንድ ልክ እንደ ልጇ ተንጠልጥላ ደሟን አፍስሳ ቀራንዮ ላይ ተንጠልጥላ ደሟን አፍስሳ ሞታ ተነስታ እያላችሁ አይደለም ያንን ገድላትና ድርሳናት ላይ ቀደም አንድ ቤት በደንብ ሲወራ ነበርና ገድላትና ድርሳናት ላይ ብንሄድ ግን ምናልባት እርሱ አስተዋውሶኝ ሊቀጥሉ ይችላሉ ምን የሚል ሐሳቦች አሉ ሙቺና ነይ ወደ እኔ ይላታል ምናልባት አማን ቆይ አይደለም እዚህ ላይ ልናወራ አይደለም እቺም አለችባት አማን ደስ አይልም ይኸውልህ አሁን ስታሰፋው ይኸውልህ አሁን ትርጉም ላሳጥረውና ለማንኛውም እሺ ማትሉት የሚለው ላይ ችግር የለውም እዛ ላይ ነው ምክንያቱም ሪስ እየሰፋ ከሄደ ታውቃለህ እንግዲህ እዚህ 2 ዓመት የኖረውን ክርክር በአንድ ቀን ልንጨርሰው ስለማይችል ሪሳችን እንደው እኛ በጣም እኔ ርዕሱን እያወኩ እኔ አንገስኩት ነው ያለው አውቃለሁ ርዕሱን እንደውም እሱን ለማሳጠር በጣም እየሞከርኩ ስለሆነ ነው ወደ ታች አውርዱት እስቲ እያነቀኝ ነው እዚህ ጋር እንትን ዝቅ ያርጉት ርዕሱ የኛው አንድ ቀን እሺ ስለዚህ ያላችሁ አይደለም ብለን የምናስበው እንዲሁ በሰርፌስ ሌቭል ያለውን ስናመጣ እንደው ልጇ ተስክላለች ደሞ ናፍሳለች ምናምን አይደለም ነው ግን እሷን የሚመስል ነገር ፈልገን ልናመጣ የምንችላቸው ነገሮች አሉ ገድላትና ድርሳናት ውስጥ እሱን እንተውና እንደዛ እያላችሁ አይደለም ነው የመጀመሪያው ኦኬ እንደዛ እያላችሁ አይደለም ሁለተኛው እንደዛ ሞታና ተነስታ ስላላዳነችን በዚህ አስፔክት እና በዚህ ዲግሪ አይደለም ቤዛ እያልናት ያለ ነው ኦኬ እንደዛ እያላችሁ ነው ያላችሁት ኦኬ ደን እያላችሁ ነው ብለን ደግሞ እኛ እየከሰስን ያለ ነው በፖዚቲቭ አስፔክት ስንሄድ ኖ እንደዚህ እያልን አይደለም የምትሉት በዚህ መልኩ ነው ብለን አመንላችሁ እንደዚህ ደግሞ እያላችሁ ነው ብለን እየከሰስን ያለ ነው በቤዛነቷን ወይም ቤዛዊት ዓለም ብላችሁ ስትጠሩ ወርዱን በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት ነገረ ክርስቶስ ክስ መሆኑን አሁን እናያለን በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት እሱ ደግሞ በምንም ተአምር ለማርያም ሊሰጥ አይገባም በዛ መልክ ተደርጎ ሊተረጎም አይገባም እንልና ቆይ ከጅምሩ ብለን ደረጃ እናወጣለታለን አርጊውመንታችንን ምን ገነባበትን ደረጃ እናወጣለን አንደኛ መጽሐፍ ቅዱስ ላይ ከቤዛ ጋር ተያይቶ አንድም ቦታ ላይ መጽሐፍ ቅዱስ ስለሷ የተረከው ነገር የለም በቃ የሚመስል ነገር እንኳን የለም የመጀመሪያው ሁለተኛ ሊመስል ይችላል ተብሎ የቀረቡ የአፖስቶሊክ ፋዘሮች እንትን ላይ ቅድም የተነበበው ላይ አጌንስተሬሲስ ላይ የራኔስ ላይ ኮዝ ፎር ሳልቬሽን ሆናለች ለራሷም ለኛም በኦቢዲየንሷ ምክንያት ኦር በመታዘዟ ምክንያት አለ ይሄን እስከ ጥግ ምንክደው ነገር የለም በዛኛው ጽሁፍ መሰረት የምንሄድ ከሆነ እውነት ነው ታዘዘች ደን መድህኑ በሷ በኩል መጣ በዚህ ምክንያት እኛ ወንጌላውያን ምን እንላለን ድንግል
ቤዛችንን ወለደች እንላለን። እንደው እንደ መዝሙሩ እንቀጥል ከተባለ በመጠቅለያም ተቀለለችው እያልን እንቀጥላለን። ድንግል ቤዛችንን ወለደች። የወለደችው ቤዛዋን ነው እንጂ ቤዛ አይደለችም ነው የኛ አርጊመንት። ደን ቤዛ አይደለችም ስንል ቆይ እችን ብቻ ልበልና ልጨርስ። ቤዛ አይደለችም ስንል አርጊመንታችንን የገነባ ነው የአለቃ ኪዳነ ወልድ ክፍሌ ትርጉም እንትን ላይ አይደለም፣ የቃሉ ፍቺ ላይ አይደለም። ቤዛ አይደለችም ሲባል አርጊመንታችንን የገነባ ነው የደስታ ኪዳነ ወልድ መጽሐፍ ላይ አይደለም። ኦር ማን ዘጋስጫ ነው እሱ ላይ አይደለም የገነባ ነው ኦሪጂናል ሚኒንጉ ሊሰጣቸው የሚችለው። ምክንያቱም ብራዘር ግሪኩንና አማርኛው ምንድነው ግዕዙንና አማርኛውን በምንም ተአምር ከግሪኩ ጋር ለትርጉም በሚሆን መልኩ ትርጉም ጎሎበት ይሄኛውን እንደ ሳፕሊመንታሪ ልትጠቀም አትችልም። በቂ ትርጉም አማንሽ እሺ አሁን እንትን ስብከት እዛ ላይ ቆመን ነው በምንም ተአምር ይሄንን ትርጉም ለማርያም አድርጋችሁ ልታመጡ አትችሉም ካለ እስከ 4ኛው ክፍለ ዘመን 400 ዓመት ሙሉ ክፍተት ሰጠናችሁ። 400 ዓመት ሙሉ ክፍተት ሰጠናችሁና ቃሉን በእንግሊዘኛ ላምጣው፣ ምናልባት ዳዊት ገብቶ ሊያወራው ይችላል። ቤዛዊት ዓለም ማለት በእንግሊዘኛ ransom for the world ማለት ነው። ቆይ ግዴለም ransom for the world ብሎ የፈታ ቀደም አይ ቲንክ ቃሌም ረጅም ሰዓት የተከራከረው ይሄን ነው። እሺ ቃሉ በመታዘዝ ደረጃ ስለታዘዘች ነው። ምክንያቱም ምትክ የሚለው ቃል ስለሚመጣ ምትኮና ስለታዘዘች ቤዛዊት እንላታለን። ምትኮና ስለታዘዘች Mary is a ransom for the world ብሎ የፈታ 400 ዓመታት ተሰጠናችሁ አውጦና አሳዩን ነው። አማን እሺ ብዙ ሰዓት ሰጫር ከዛ መምህር በረከት እንኳን ደህና መጡ። እርስዎ ይቀጥላሉ፣ ግን እንደ መግቢያ ቀደም ያነሳናቸውን ሐሳቦች እንጣ። አሁን አማን አንተ ስታነሳው የነበረው ለምሳሌ ለክርስቶስ ቤዛ ተብሎ የተጠቀሰ የመጽሐፍ ቅዱስን ወስደን ያንን ማብራሪያ ለድንግል ማርያም ሰተን ቢባል ኑሮ ቢሆን ኖሮ መከራከሪያው አንተ ከምትለው ዲክሽነሪ ወይንም ደግሞ መዝገበ ቃላት ጋራ አግሪ እናደርጋለን። እኔን ያያየኝ ወደ ሌላ ያያየህ ሲሆን አቴንሽን ትስባለህ። አዎ በደንብ ያዳመጥከኝ። አንተ ለምትለው ወርድ የሆነ የመጽሐፍ ቅዱስ ጥቅስ ወስደን እሱን ጥቅስ ጥቅስ አይደለም የወሰድነው ቃል ነው የወሰድነው። ቃልን መጠቀም ደግሞ ማንኛውም ሰው ለማንኛውም ሰው ለተጠቀመው ይችላል። አንድን ቃል ቀደም እንደመነሻ አንስቻለሁ። ሎጎስ የሚለው ቃል ፈላስፎችም ሊጠቀሙት ይችላሉ። ኦኬ ሶ ቃሉን መጠቀም ኢቲስት የሆነ ሰው ማለት በክርስቶስ የማያምን ሰው ኢየሱስ ሊባል ይችላል። ኦኬ ቤዛ የሚለው ቃል ደግሞ የግዕዝ ቃል ነው። ግሪክ አይደለም፣ ዕብራይስጥ አይደለም፣ አማርኛም አይደለም። ግዕዝ የሚለው ቃል መፈታት አለበት። እኛ ቤዛዊት ስንል ምን እያልን ነው ስንል ስምና ደቂቃ አገባብ ነው። ይሄ በስም ደረጃ ሲሆን ቅድም ያነሳነው መዝገበ ቃላት አለ። የአለቃ ኪዳነ ወልድ ክፍሌን አየ ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ። ልብ አድርግ፣ ጥላም ቤዛ ተብሏል፣ ጋሻም የጫማም ቤዛ ተብሏል። አሁን ይሄንን ቃል ወስደን አሁን ለክርስቶስ ቤዛ የተባለውን ወስደን ለጫማ እንኳን አንጠቅሰው። ምክንያቱም ጫማ የተባለበት ሌላ ነው፣ ገንዘብ የተባለበት ሌላ ነው። ሙሴ ቤዛ እንኳን የተባለው እንደውም በጣም ይቀርባል፣ ከክርስቶስ ጋር ተነጻጽሮ ተቀምጧል። እንደው ቃሉ ራሱ እዚያ ላይ እንኳን የግሪኩ ራሱ ተመሳሳይ ወርድ እንኳን ቢጠቀም ሙሴ ተሰቀለ ማለታችን አይደለም። እስራኤልን ከመቤዡ ከማዳኑ ከማሻገሩ ጋራ ስለተነጻጸረ ነው። እንደኔ ያለ ነብይ ያስነሳላቸዋል ሲል እንደኔ ያለ ሩቅ ቢሲ ማለቱ እንዳልሆነ ግልጽ ነው። መሪነቱን ያነጻጸረ። አሁን በደቂቃ ገባው ላይ ሄድንና ደቂቃ ገባ ቤዛ ስለ ፋንታ ምክንያት ተብሎ ይተረጎማል። ስለዚህ በቤታችን ምክንያት ድሄን እንላታለን። ይሄን ደግሞ ኢራኒየስም ስላለ ሔዋንን አመጣና የስተት ምክንያት ስላለና በቤታችን ወሰደና ደግሞ የመታዘዝ ምክንያት ነው። እሱን ደግሞ ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ተመለከተ። ስለዚህ በቤታችን ድንግል ማርያም እኛ ነው የተጠቀምነው። እኛ ስንል የኛ አባቶችም ተጠቅመውታል፣ ኢራኒየስ ተጠቅሟል። ቅዱስ ጊዮርጊስም ደግሞ በሰዓታቱ እንተነ ጊዮርጊስ አባ ጊዮርጊስ ዘጋስጫ ደግሞ ምንድነው ያለው? ልትፈሳኩልነ በዝክረ ስምክ ይጠው። እኔ ይሄንን ያልጠቀስኩት እስታውን ምክንያቱም እናንተ ብዙም ላትቀበሉ ስለምትችሉ ነው። ኦኬ መጽሐፍ ቅዱስ ላይ ማውራት ነው ፍሩትፉል የሆነ ነገር ማድረግ የምንችለው ስለይሰራሰቡ። እኛ ስንል ግን ይኸውልህ በዜማችን እንለዋለን። ይሄንን ልትፈሳኩልነ በዝክረ ስምክ ይጠው ወደ አስካሊክ ማዕድም ቅድስት ማርያም ቤዛዊተ ኩሉ አለ። ይሄን ያለው ጊዮርጊስ አባ ጊዮርጊስ ዘጋስጫ ነው። ሊስን ኬርፉሊ ምን ይያል እንደሆነ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር
በሆነ በፍሬሽ ክርስቶስ ደም ሁላችን በፍሬሽ ክርስቶስ ደም ልብ አድርግ። አሁን እመቤታችንን የዓለም ሁሉ ቤዛ እመቤታችን የሚለውን እንኳን ራሱ ሲፈታው ምንድነው ያለው? ለምንድነው ቤዛ የሚለውን የተጠቀመው? የዓለሙን ቤዛ በመውለዷ በልጅሽ በአንቺ ደም አይደለም ያለው፣ በፍሬሽ ክርስቶስ ደም ፍሬዋ ነው። ኤልሳቤጥም የማይጸንሽ ፍሬ የተባረከ ነው ብላታለች። ፍሬዋ ነው ክርስቶስ። ከጽጌ ረዳ አበባ እመቤታችን የተገኘ ፍሬ ሕይወት ነው ክርስቶስ። ስለዚህ ይህ በዚህ አውደ ኮንቴክስት ነው እኛ እመቤታችንን ይዛዊት ዓለም ምላት እንጂ አንተ ቀደም እንዳልከው ኦነስትሊ ተናግረሃል። እኛም ምለው እንድንስ ያለ ሶ በምንረዳበት መንገድ አሁን ምክንያት አትባለም ከሆነ ኦኬ። እኔ ግን ቤዛ የሚለው ቃል መጽሐፍ ቅዱስ ላይ ራሱ አማንም ጠይቀህ ኦኬ ቤዛ ለሰው ነፍሱ እንተ ሀብቱ ቤዛው ነው ይላል። ቤዛ የሚለውን ተጠቅሞታል ኦልሬዲ መጽሐፍ ቅዱሱ። ሀጥ ለዳ ቤዛው ነው ብሎታል። ሶ ምን እያለ ነው የሚለው ላይ መረዳት ካልቻልን አንድ ቃልን ወስዶ ለክርስቶስ ጋር አጠጋግቶ እንደ ፈጣሪ እመቤታችን ትላላችሁ የሚለው አያምም ወይ? ኃጢአት አይሆንባችሁም ወይ? መዋሸት አይሆንም ወይ ነው ጥያቄው። እሺ መልሱ ቀላል ነው። ለምሳሌ ለሰው ሀብቱ ቤዛው ነው፣ ለሀጡ ምንድነው ለጻድቁ ቤዛው ሀጡ ነው የሚለውን ይዛችሁ እንደዛም ሆኖ እያለ እኛ ሚስ ሪፕሬዘንት አይሆንም ወይ ለሚለው ችግሩ ምን መሰሎት ቀሲስ? ለሰው ሀብቱ ቤዛው ነው ከተባለ እነዛ የዕብራይስጥ ቃላት ኮፋር የሚል ነው የሚጠቀመው ሁሉም ቦታ ላይ ከዘሌዋውያን ምዕራፍ 25 ላይ ካለችው ቤዛ ቤዛ በሚል ቃል ነው በአማርኛው የተረጎመው። በአማርኛው ለምሳሌ መጽሐፈ ምሳሌ ምዕራፍ 13:8 ነው አውጣውና ግሪኩን ማብራሪያው እንደ ዕብራይስጡ እንደዛ እኮ ነው የሚለው። ቤዛ ነው ዕብራይስጡን ነው የተረጎምኩ ነው። ኮፋር ነው የሚለው። ለምሳሌ ለሰው ኦኬ ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም ይላል። አዎ ቀጥሎ እንደውም ቆይ 21 ላይ ያለውን 21:18 ላይ ያለው ነው 21:18 ላይ መጽሐፈ ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው በደለኛም የቅን ሰው ቤዛ ነው ይላል። ያ ኢቭን ሀጥ ያጠራቀመውን ጻድቃን ይወስዱታል የሚልም አለ። ልክ እንደዛ አይነት አገባብ ነው። ይሄን ጥያቄ መልስልኝና መምህር በረከት እንኳን ደህና መጡ። ከእርሶ ጋር እንቀጥላለን። እሺ እነሱን እንፍታ። አሁን እኮ እነዚህ ቦታዎች ላይ ኮፋር የሚለው ቃል ገብቷል፣ ቤዛ በሚል ተተርጉሟል። ቤዛ ተብሎ መተርጎሙ ትክክል ነው። ከዚህ በኋላ በሚነሱ የመጽሐፍ ቅዱስ ትርጉሞች ላይ ሁሉ ቤዛ እየተባለ ነው መተርጎም ያለበት ሁላ። ነገር ግን ቤዛ የሚለውን ቃል በዕብራይስጥ እንደው ቅድም ግሪክና ምናምን እያወራን ስለነበረ ዳዊት እንደው እየፈለገ ሊጠብቅ ይችላል። በዕብራይስጥ 3 አይነት አገባቦች ናቸው ያሉት። አንደኛው በሙስና አውድም ገብቶ ያውቃል። ለምሳሌ ካህናቶቹን ትሰርቃላችሁ፣ ህዝቤን ትሰርቃላችሁ፣ ለሀብታሙ ነው የምታዳሉት፣ ገንዘብ ስትቀበሉ ፍርድን ታገመድላላችሁ በሚል አውድ ገብቷል። ብራይበሪ ወይም ኮራፕሽን በሚልም ገብቶ ያውቃል። አይ ቲንክ መጽሐፈ ኢዮብ ላይ ይመስለኛል፣ አውጣዋለሁ ፈልጌ። በዛም ገብቶ ያውቃል። ሁለተኛው በራንሰምና በአቶንመንት ገብቶ ያውቃል። በቴዎሎጂካል ወርድ ደረጃ ገብቶ ያውቃል። አቶንመንትና ራንሰም ምንድነው? አቶንመንት ያው ደም ቀርቦ ይሄ ግን ራንሰም ነው የሚለው። ይሄ ራሱ ይሄ 18 ላይ ያለው ራንሰም ነው። በእንግሊዘኛ ወርዱ ራንሰም ነው። የሚያሳስብ አይደለም። ደም ራንሰም የሚለውን እኮ ነው ድጋሚ የሚፈቱ ሲፈቱ እንግሊዘኛው ራንሰም የሚለውን ቃል ይለጥፍበትና በዚህ አውድ ውስጥ ይሄ ነው ትርጉሙ እየተባለ ይዘረዘራል እንጂ ራንሰም ነው ቃሉ። እዛ ምሳሌ ላይ ያለውን ብታይ ኢቭን ኢዮብ ላይም ቃሉ ተቀምጧል። ሌሎች ቦታዎች ላይም ራንሰም የሚል ይቀመጥና ያ ራንሰም ከነዚህ አሁን ከማስቀምጣቸው ከሶስቱ የዕብራይስጥ ትርጉሞች መካከል አንደኛው ላይ ነው የሚወድቀው። የመጀመሪያው ቅድም እንዳልነው ሌጋል የሆነ የወርድ ትርጉም አለው። ለሀብታሙ ነው የምታዳሉት ህዝቤን በዘበዛችሁ በሚለው አውድ ውስጥ ኮራፕሽን ኦር ብራይብ ጉቦ በሚል ኮፋር የሚለው ቃል ገብቷል። ሁለተኛው ደግሞ ራንሰምና አቶንመንት ስላሽ አቶንመንት ማለት ይሄ ራንሰም ኦር ቤዛነቱ አቶንመንትን ነው ይዞ የሚመጣው። አቶንመንት ምንድነው? መስዋዕት ቀርቦ በዛ በፈሰሰው ደም ምክንያት እግዚአብሔር ይቅርታ ሲያደርግና የበደለኛውን ኃጢአት ሲሸፍን አቶንመንት ያ ነው። በዛ አውድም ገብቷል። ሁለተኛው እሱ ነው። ሶስተኛው የጫማው ቅድም የገባው እግር ላይ ጫማ ሲገባ እግሩን መሸፈኛ ይሆናል። መሸፈን
የሚለውን ሐሳብ ይዞ ይገባል። ምትክ የሚል ይገባል። ለምሳሌ ምትክ ነው የሚለውን ለእንትኑ ማምጣት እንችላለን፣ ለገንዘቡ ማለት ነው። እንዴት ነው ለሰው ሀብቱ እንትኑ ሊሆን የሚችለው ራንሰሙ ሊሆን የሚችለው? ቢታሰር ማስፈቻ ሊሆንለት ይችላል። ቢሞት ቅርስ ሊሆን ይችላል። በዛ ነገር ስራ ቢሰራ የሚባረክበት ሊሆን ይችላል። ይሄ ደግሞ ለእመቤታችንም ይሰራል። ቆይ አይደለም፣ አሁን ችግሩ እንደዛ ብሎ የፈታ አምጣ ነው የምልህ እኔ። የለም እኮ ነው ችግሩ። ቆይ አንዴ ልጨርሳት። ግን ሰዓት ረጅም ሰዓት ወሰድክ። እሺ ልጨርስና በዚህ ልጨርስ። በእነዚህ ሶስቱ ትርጉሞች አየን። ቅድም ከመምህር ዳዊት ጋር ስናወራ የነበረውን የግሪኩን ትርጉሞች አየንና ሁሉንም አገባቦች እስቲ እንደዚህ ቡሌት አድርገን አስቀምጠን የቱ ጋ ነው ማርያምን የምናስገባው ነው ጥያቄው። ምትክ በሚለው እርሱ አሉ ቅድም ምትክ በሚለው ምክንያት ነው ቤዛዊት ዓለም የምንለው። የኛ ጥያቄ ምትክ ስለሆነችና ቅዱስ ኢራኖስ እንዳስቀመጠው ምትክነቱ ደግሞ በመታዘዝ የመጣ ስለሆነ በዚህ ምትክነት ምክንያት በመታዘዟ ምክንያት ቤዛዊቱ ሁሉ ዓለም እንላታለን፣ የዓለም ሁሉ ቤዛ ናት እንላለን ብሎ ያስተማረ ምን ሰጣችሁ ጊዜ ምን ያክል ነው? 100 ዓመት አይደለም 400 ዓመት አባቶችን በመደዳ አስቀምጡና እንደዛ ብሎ በመታዘዟ ምክንያት ቤዛዊተ ሁሉ ዓለም እንላታለን ያለ ማን ነው? የለም። ስለዚህ ይህ ትምህርት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ያለ ትምህርት ነው። አሁን መጨረሻ ላይ ደህና ሄደህ ካለ አባቶችን መጥቀስ ነው እንግዲህ ካለ አባቶችን መጥቀስ ነው። አባቶች ኢራኔስ አባታችን ነው። በቃ አባ ጊዮርጊስ ኢራኔስ በዚህ ምክንያት ቤዛዊት ሁሉ ናት አላለም። አይደለም ፖለቲካውን ተውና መጨረሻ ላይ መጣህ። እኔ ፖለቲካ አልወድም። መጨረሻ ላይ መጣህ ያው ፕሮቴስታንቲዝምን አፕሩቭ ያደረገ እና ዲፌንድ ላደርግ የመጣሁት እሱን ነው። አይደለም እኔ ኦኬ ዲፌንድ ማድረግ ትችላለህ። እኔ የማወራው ግን ኦኬ ያላልነውን ስትሉ ነው የኖራችሁ። በቃ ኃጢአት ሰርታችኋል በአጠቃላይ። ምክንያቱም ነውር ነው። ቆይ አሁን እኔ እያወራው ስለሆነ ኢንተራፕት እንደሱ ነው። ውሸት ነው። እኛ ያልተረጎምንበትን እኛ ያላሰብነውን ክሬት አድርጋችሁ እንዲህ ትላላችሁ ብሎ መተርጎም ከኃጢአት ሁሉ የእግዚአብሔር ልብ ነኝ ማለት ነው። በነገራችን ላይ እኔ ፈጣሪዬን የማውቅበትንና የምረዳበትን መንገድ ኦኬ የተጻፈ ነገር ካለ ያን ጀጅ ማድረግ ትችላለህ። እኔን ግን የውስጥህን አውቃለሁና እንዲህ ነህ፣ ኃጢአት አለብህ፣ ጻድቅ ነህ። ጻድቅ ነህ እንኳን ለማለት እንኳን ሪዝን እኮ ያስፈልጋል። ውስጤን ግን የማውቀው እምነት ነው። ይሄ የምንለውን የተጻፈውን እኛን ጠይቁና ከዛ በኋላ በምንለው መንገድ ጀጅ አድርጉናል። ኦኬ ቅድም ዘርዝረን በመታዘዟ ምክንያት ኤራሊስም ያለው ሔዋን ያለመታዘዝ ምክንያት ናት፣ ድንግል ማርያም የመታዘዝ ምክንያት ናት። ሔዋን የሞት ምክንያት ናት፣ ድንግል ማርያም ሕይወት ክርስቶስን በመውለድ የሕይወት ምክንያት ናት በሚለው ቤዛዊት ዓለም ያላት እንደዚያ ነው። እዚህም ላይ እኮ የአባ ጊዮርጊስንም ጠቀስኩልህ። እመቤታችን ከዚህ ውጭ እኛ ልንላት አንችልም። ይህ እምነት ነው። ይሄ እኔ ስለ ይሄንን እምነት ልክደው አልችልም። ባይዛዬ ዝም ብዬ የማይሆን ነገር እዚህ ጋር በተረጉም እንደናንተ አይደለንም። እኛ በአንድ ቀን ተሰብስበው በቃ ማውገዝ ይችላሉ። እኔ ተቋም ነን። የሚከሰን የሚጠይቀን አለ። እናንተ ጋር አይ ቲንክ ብዙም በጣም ብዙ ዲሞክራሲ ነው። እነ ዩቱብ ላይ ሲሰራ ስላላየን ሲሰራ እነሱ ተለጣፊ ናቸው። ሲጀምር ከእሳቸው ጋር ቀጥሎ መምህር እንቀጥል። እንኳን ደህና መጡ በረከት። እግዚአብሔር ይፍታ። እግዚአብሔር ያክ ስለመጡ በጣም ደስ ብሎኛል። ያው ሚስ ኢንተርፕሬት ያደረገን እየተሰማው ሰላም ብያለሁ። እሺ ይቀጥሉ መምህር። እሺ በመጀመሪያ እኮ አማን የሄሬኒዮስ የሪካፕቹሌሽን አስተምህሮን ከተቀበለ እመቤታችንና በክርስቶስና በአዳም መካከል ያለው ፓራራሊዝም በድንግል ማርያምና በሔዋን መካከል አለ የሚለውን ይህንን ፓራራሊዝም ከተቀበለ ቃሉ ነው ማለት ነው ያስቸገረ። ቤዛ የሚለው ቃል ቤዛ የሚለው ቃል ሳይሆን አሁን አንተ አሁን እርሶ ያንን ቃል ተጠቅሞ ለታይትሉ ክብር ነውና እዛ ቃል ላይ ቆመው ሊፈጥሩ ያሰቡትን ቴዎሎጂ ጭምር ነው ኤክስክሉድ እያደረግን ያለ ነው ስለሌለ ማለት ነው መጽሐፍ ቅዱስ ላይ።
ካሜራውን ትንሽ ይጥረጉ ድብዝዝ ብሏል ኳራ ላይ ስላለ አማን አሁን አንተ ሪካፕቹሌሽን አለ አይደለ እነ ኢሬኒዮስ ከጀስቲን ማርቲር ጀምሮ እመቤታችንን በሔዋን በኩል የመጣውን ነገር ሪቨርስ የሚያደርግ ነገር ሰርታለች አድርጋለች አብርሃም ኦፕሬት አድርጋለች የሚል በመታዘዟ ማለት ነው ያ እሱ ካለ በቃ እኛ እሱን ነው ቤዛ የሚባለው እሱ ነው ቃሉ ከሆነ ቴዎሎጂካል ኤክስፕሬሽን ከነገራችን ላይ ስንት ሰዓት ሙሉ የቆየ ነው መምሪዬ ስንት ሰዓት ሙሉ የቆየ ነው አሁን ያሉኝን ሰማሁት በቃ ምናልባት አሁን እንዳይሽከራከር ስለፈለኩ ነው በቃ እኛ እያልን ያለ ነው ቤዛ እያልን ያለ ነው እሱን ነው የኛ ጥያቄ እሱንም እኮ ነው አታክ እያደረግን ያለ ነው መታዘዟን ነው ቤዛ እያላችሁ ያላችሁት ደን ኢራኒስንም ተጠቅሶ የመጣበት ክፍል ላይ መታዘዟን ቤዛ አላለውም ራንሰም አላለውም በራንሰም ኮንቴክስት አልነገረም she's a cause for her and our salvation ምንድነው ያለው by obedience ኢሬኒዮስ ምን አለው ኢሬኒዮስን አንታውን ኢሬኒዮስን ምን ቢላት ነው የሚሻል በዚህ በተናገረው መንገድ ያው ላስቀምጠው መንቢል ነው እናንተም ትክክል የምትሆኑት መንቢል ነው አሁን የምናወራውን አርጊመንት ሴትል የሚያደርገው ልበል for that matter ሴትል አያደርገውም እኛም አንድ ግለሰብ አቋም ላይ እናንተም ታረጉትን ስለምናደርግ ለምሳሌ ሆነ አባት ቆይ ልመልስ ነው ምክንያቱም ስቲል ነው አንድ ግለሰብ ነው እቺ ነገር የተናገረው እናንተ ምን ታረጋላችሁ እኛ ስንከራከር ስለምንውል ተቀብዬዋለሁ እዛ ላይ በተቀመጠበት ምንም ሳላላምጥ ተቀብዬዋለሁ ግን አንድ ስቴፕ መሄድ ይችላል ነፃነቱ አለኝ ልክ እናንተ ልጆች እንደሚያደርጉት ምን አይነት ነፃነት ነው ያለኝ ለምሳሌ በሆነ ጉዳይ ላይ የሆነ ኮንሰንሰስ ያለውን ነገር ልናወራ ስንሞክር የናንተን አስተምሮ የሚቃወም የቤተ ክርስቲያን አባት የሆነ ወርድ ብናመጣ የሊቁ እይታ ነው ኮንሰንሰስ የለውም ይሄንን የሚመስል ነገር እየተደጋገመ የተነገረ ነገር የለም ትሉና ስቲል ያለውን ያንን አባት አትቀበሉም ያው ከናንተ ልጆች ጋር ይሄንን ነው እየተለማመድን የመጣ ነው አሁን እኔ አልቀበለውም ኢሬኒዮስን አብረን ስለምንቀበለው ችግር የለም አንተም ስለተቀበልክ እኛም ስለተቀበል አንድ ስቴፕ ሪጀክት ማድረግ መብት የተጠበቀ ነው በእነሱ ሎጂክ ማለት ነው ግን ሪጀክት አላረገውም ቆመን እዛ ላይ ሄድና ተቀበለው እንደ ፕሮቴስታንት ሳይሆን እንደናንተ ልጆች ነው ያልኩት እንደናንተ ልጆች ነው ያልኩት እንደ ፕሮቴስታንት ሳይሆን የናንተ ልጆችም ከናንተ ጋር ጉዳዩን ያለ ነገር ስለሆነ ነው ኦብጀክቲቭሊ እናውራ እኔ መቃወሙ እንደ ፕሮቴስታንት ነው አላልኩም አማን ለማንኛውም አንተ ገና ሮጥ ያልጠገብክ ጎረምሳ ነህና ጠገብ ያለው 30 ዓመት አልፎኛል ታፍናቸዋል መምህር በረከት ረጋ ብለው ስለሚያወሩ አታፍናቸው እና እኔ አማንን ማወቅ የምፈልገው አሁን የኢሬኒዮስን ሐሳብ ከተቀበለ ሔዋን ባለመታዘዝ ሞትን አመጣች ድንግል ማርያም በመታዘዝ ደግሞ ለሷና ለሰው ልጆች ለሂውማን ሬስ የድነት ምክንያት ሆነች የሚለውን ፓራራሊዝም በሔዋንና በእመቤታችን መካከል ያለውን ለመግለጽ ምን ቃል ነው መጠቀም ምክንያቱም ይሄን ለምን መሰለህ ቴዎሎጂ ጽንሰ ሐሳቡ ነው እንጂ የማይቀየር ኤክስፕሬሽን ሊያድግ ይችላል አይደል በየዘመኑ ምናልባት እኮ አባ ጊዮርጊስ የተሻለ ኤክስፕሬሽን ኑሮት ሊሆን ይችላል ይሄን ለመግለጽ ይሄን ብሎ ይሻላል ብሎ አስቦ ሊሆን ይችላል ጽንሰ ሐሳቡ ይሄ ከሆነ ኢሬኒዮስ ከሆነ አባ ጊዮርጊስ እመቤታችን ቤዛዊተ ዓለም ሲላት ይሄን ለመግለጽ ነው አለ ቤተክርስቲያን ይሄን ነው የምታምነው ስለዚህ ይሄን ለመግለጽ ይሄ ቃል ይሻለኛል ምክንያቱም ቤዛ ምትክ የሚል ትርጉም ስላለው ይሄን ብትጠቀም ይችላል ካለ ጽንሰ ሐሳቡ ደግሞ ኢሬኒዮስ ከሆነ ቃሉ ነው አንተ ያስቸገረው ወይ ጽንሰ ሐሳቡ ነው አንደኛ ጽንሰ ሐሳቡ የቃሉ ችግር የለብንም ቅድም የቃሉን ጉዳይ ከመምህር ዳዊት ጋር እያወራ ነበር የገባባቸውን አገባቦች ለሙሴ ሲገባ ለኢየሱስ ሲገባ ቤዛ ለሁሉ ነፍሱን ሰጠ ሲገባ ደን ሀብት ለነፍስ ቤዛ አለው ሲገባ እንዴት አይነት ሐሳቦችን ይዞ ይመጣል የሚለው ምንም ስላላከራከረና ሄደን ስለገባን ችግር የሆነብን በእነዚህ ሁሉ ኮንቴክስቶች ውስጥ ማርያምን የቱ ጋር እናስገባለን እንደዛ ብሎ ያስተማረ ሐዋርያና ነብይ አለ ወይ የለም እንደሌለ እናውቃለን ደን እያወራን ያለነው መጽሐፍ ቅዱስ ውስጥ ማግኘት ስላልቻልን ነው ኢሬኒዮስ ላይ መጣ ነው ባይዘው መጽሐፍ ቅዱስ ላይ ማግኘት ስላልቻልን ነው አባ ጊዮርጊስ ላይ መጣ ነው ቆይ እሱን አንዴ ስለ ማርያም ቤዛ ቅዱስ ጳውሎስ ጋር እንሂድና ማርያምን አስመልክቶ ቤዛ ያለበትን ልታመጣልኝ ነው ገላትያ 4 ላይ
እሱን እኮ ነው ያልኩት። ገላትያ 4 ላይ ማርያምን አስመልክቶ የዘመኑ ፍጻሜ በቤዛነት የተወራበት ክፍል። እሺ ሲቀጥል ነው እንነጋገር፣ ችግር የለም። ገላትያ 4 ላይ የዘመኑ ፍጻሜ ሲደርስ እግዚአብሔር ከሴት የተወለደ ልጁን ላከልን ይላል አይደል? አዎ ከሴት የተወለደ ማለት ምን ማለት ነው? ሰው ሆኖ የመጣ ከድንግል የተወለደ ያው ሴት የሚለውን ማን እንደሆነ ስለምና ከድንግል የተወለደውን ከሴት ከሕግ በታች ሲል ደግሞ ከአይሁድ የሆነ ሕግ የተሰጣቸው እነሱ ስለሆኑ ከነሱ መካከል በተወለደ ደን በሴት በኩል ብቻ አድርጎ የመጣ ወደ 4-5 ትርጉም መስጠት እንችላለን። አሁን እኔ የቅዱስ ጳውሎስን ይሄን ንግግሩን ለመረዳት የሚቸግረኝ ነገር ልንገርህ አማን። የጳውሎስ ነው ወይስ ነው ያለው? ቅዱስ ጳውሎስ ጳውሎስን ከሱ ጋር የሄዱ ሰዎችን ሴቶችን በስማቸው ይጠራል። እና ፌቤንን ሌሎችን በጣም በአገልግሎት ሲራዱት የነበሩ ሴቶችን በስማቸው የሚጠራ ሐዋርያ የክርስቶስን እናት ለምንድን ነው በስሙ አንድም ቦታ ያልጠራት ሴት ብሎ ያለፈው? እሱ አይ ቲንክ ቢግ ቴዎሎጂ ያለው አይመስለኝም። ምክንያቱም ሌሎች የመጽሐፍ ቅዱስ ክፍሎች ላይ ለምሳሌ አንደኛ ጢሞቴዎስ